ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ዩኒት 7 ፓርት 3 ሂት እና ሰርኪዩት የሚለው ሁለቱም ባንድ ላይ ነው። መጀመሪያ ሂት የሚለውን እናያለን። ሂት ማለት ሙቀት ማለት ነው። ሰርኪዩት ደግሞ ኤሌክትሪክ የሚተላለፍበት መንገድ ነው፣ ኤሌክትሪክ የሚሄድበት ማለት ነው። ስለዚህ መጀመሪያ ስለ ሂት ስናይ the universe is made up of matter ዩኒቨርስ ወይም ደግሞ ያለንበት ዓለም የተሰራው ከማተር ወይም ደግሞ ከነገሮች ነው፣ ከቁስ አካላት ነው። ማተር is made up of particles that have kinetic energy and potential energy ማተር የሚባሉት ደግሞ የተሰሩት ከፓርቲክሎች ነው። እነዚህ ፓርቲክሎች ደግሞ ያላቸው ኬኔቲክ እና ፖቴንሻል የሚባል ኤነርጂ አላቸው። ኬኔቲክ ኤነርጂ የሚባለው በሚንቀሳቀሱበት ጊዜ የሚፈጥሩት ኤነርጂ ነው። ፖቴንሻል ኤነርጂ ደግሞ በሙቀት አማካኝነት የሚያገኙት ኤነርጂ ነው። the potential energy is the present in all matter ፖቴንሻል ኤነርጂ በሁሉም ማተር የሚገኝ ነው። ምክንያቱም ምንም ሳይንቀሳቀሱ በተፈጥሮ ያለ ኤነርጂ ስለሆነ in the form of thermal or heat energy በምን ፎርም ነው የሚገኘው? በተርማል ወይም ደግሞ በሙቀት ኤነርጂ አማካኝነት ነው፣ በሙቀት ኤነርጂ መልክ ነው የሚገኘው። heat transfer occur when there is a temperature difference between two objects or places heat ወይም ደግሞ ሙቀት ትራንስፈር የሚደረገው ወይም የሚተላለፈው መቼ ነው? በሁለቱ ኦብጀክት መካከል ቴምፕሬቸር ልዩነት ወይም ደግሞ የቴምፕሬቸር ዲፈረንስ ሲኖር ነው። ይህ ማለት አንድ ቦታ ቀዝቃዛ አንድ ቦታ ደግሞ ሞቃት ሲሆን በዛ መካከል ሂት ትራንስፈር ይደረጋል ወይም ሙቀት ይተላለፋል ማለት ነው። ሂት ኢዝ ትራንስፈርድ ፍሮም the hotter place or object to the cooler place or object ሂት የሚተላለፈው ከሞቃቱ ፕሌስ ወይም ደግሞ ከሞቃቱ ኦብጀክት ወደ ቀዝቃዛው ነው። ሁልጊዜም ቢሆን ሂት ትራንስፈር የሚደረገው ከሞቃቱ ወደ ቀዝቃዛው ነው። ስለዚህ ይህም መያዝ አለባችሁ በደንብ። heat energy transfer continues until both places or objects have the same temperature ይህ ሂት ኢነርጂ ትራንስፈር ማደረጉን የሚቀጥለው እስከመቼ ነው? ሁለቱ ኦብጀክቶች እኩል ቴምፕሬቸር እስከሚኖራቸው። ለምሳሌ እናንተ የሞቀን ቴብል ብትነኩና ያን ቴብል ሞቃት ከሆነ ወደ እናንተ ነው ሂትን ትራንስፈር የሚያደርገው፣ ምክንያቱም ከሞቃት ወደ ቀዝቃዛ ነው የሚሄድ ብያለሁ። ስለዚህ ያን የሚያቆመው መቼ ነው? የእናንተና የቴብሉ ሙቀት እኩል ሲሆን፣ ማለት በሁለቱ ኦብጀክቶች መካከል ቴምፕሬቸር ደሴም እስከሚሆን ድረስ ሂት ትራንስፈር መደረጉ ይቀጥላል ማለት ነው። ሂት ኢነርጂ ካን ቢ ትራንስፈርድ ፍሮም ዋን ፕሌስ ቱ አናዘር ባይ 3 ሜቶድስ ሂት ኢነርጂ ትራንስፈር የሚደረገው በሶስት መንገዶች ነው። የመጀመሪያው ኮንዳክሽን ኢን ሶሊድ ወይም ደግሞ ጠጣር ላይ ከሆነ በኮንዳክሽን ማለት በንክኪ የሚተላለፍ ሂት ወይም ሙቀት ነው። ሁለተኛው ደግሞ ኮንቬክሽን ኦፍ ፍሉድስ ኮንቬክሽን ደግሞ በፍሉዶች ወይም ደግሞ በፈሳሾች እና በጋዝ የሚተላለፈው ሂት ነው። ደግሞ ፍልቅልቅታ የሚባለው ማለት ነው በአማርኛ። ሶስተኛው ራዲዬሽን ነው። ራዲዬሽን ደግሞ ጨረራ የሚባለው ነው። እና በእነዚህ በሶስቱ ሜቶዶች ሂት ትራንስፈር ይደረጋል። when you touch a hot object ሞቃት ነገርን በምትነኩበት ወይም ታች በምታደርጉበት ጊዜ such as hot water ለምሳሌ የሞቀ ውሃ ሊሆን ይችላል you feel the heat burning you ምን ይሰማችኋል? ሙቀቱ እናንተ ሲያቃጥላችሁ ይሰማችኋል። this is because the hot water transfer heat energy to your hand ይሄ ደግሞ ምክንያቱ ምንድነው? እናንተ እጅ ቀዝቃዛ ነው፣ ውሃው ደግሞ ሞቃት ነው። ያን ውሃ የሞቀው ውሃ ሂት ኢነርጂውን ወይም የሙቀት ኢነርጂውን ወደ እናንተ ትራንስፈር እያደረገ ነው ማለት ነው፣ ምክንያቱም ከሙቀት ወደ ቀዝቃዛ ስለሚሄድ። your hand is cooler object and therefore the heat energy must be transferred from the water to your hand አያችሁ፣ እጃችሁ ቀዝቃዛ ስለሆነ ያን ሙቅ ውሃ ወደ እናንተ ኢነርጂውን ይልካል ማለት ነው። የመጀመሪያውን ትራንስፈር የሚደረግበት ሜተድ ስናይ ኮንዳክሽን የሚባለው ወይም ንክኪ ነው። ኮንዳክሽን is the transfer of heat between solid objects that have direct physical contact with each other ኮንዳክሽን የሚባለው ንክኪ ስለሆነ በቀጥታ ከፊዚካል ኮንታክት ይኖራቸዋል ሁለቱ የሚተላለፍበት ማለት ነው። ሂት የሚያስተላልፈውና የሚተላለፍበት ሁለቱ ኦብጀክቶች ዳይሬክት ንክኪ ነው የሚኖራቸው፣ ቀጥተኛ የሆነ ንክኪ ይኖራቸዋል። ሂት ኢነርጂ ካን ቢ ትራንስፈርድ ቢትዊን ዲፍረንት ፓርትስ ኦፍ አን ኦብጀክት ሂት ኢነርጂ በተለያዩ የኦብጀክት ፓርቶች ይተላለፋል። ኦር ቢትዊን ኦብጀክትስ ዛት አር ታቺንግ ኢች አዘር ወይም ደግሞ በተነካኩ ኦብጀክቶች መካከል ሂት ወይም ሙቀት ይተላለፋል። ኢን ኮንዳክሽን በኮንዳክሽን the heat energy travels from a source of heat through the object ሂት ኢነርጂ የሚሄደው ከሙቀቱ ምንጭ ወደ ኦብጀክቱ ነው የሚሄደው። or from the warmer object to the cooler object ወይም ደግሞ ከሞቃቱ ኦብጀክት ወደ ቀዝቃዛ ኦብጀክት ይሄዳል until they have the same temperature እስከመቼ ነው ይሄ መንገድ ወይም ደግሞ ሂቱ መሄድ የሚቀጥለው? ሁለቱ ኦብጀክቶች የተነካኩት ተመሳሳይ የሆነ ቴምፕሬቸር ወይም ሙቀት እስከሚኖራቸው ድረስ።
you experience that transfer by conduction where you experience ሂት ትራንስፈር ባይ ኮንዳክሽን ሂት ትራንስፈር በኮንዳክሽን እናንተ ታውቁታላችሁ። ኮንዳክሽን ነው ተብላችሁ ባይነገራችሁም ግን ታውቁታላችሁ። whenever you touch something that is hotter or colder than your skin የምትነኩት ነገር ከስኪናችሁ ወይም ከቆዳችሁ የሞቀ ወይም ደግሞ የቀዘቀዘ ከሆነ በምትነኩበት ጊዜ ፊል ታደርጉታላችሁ። የዛን ጊዜ ሙቀት ወደ እናንተ እየመጣ ነው። ወይም ደግሞ የነካችሁት ከሰውነታችሁ የቀዘቀዘ ከሆነ ደግሞ ከእናንተ ወደዛ ነገር ሙቀት እየሄደ ነው ማለት ነው። such as when you wash your hands in warm or cold water ለምሳሌ በሞቀ ወይም ደግሞ በቀዘቀዘ ውሃ እጃችሁን ስትታጠቡ በሞቀ ውሃ የምትታጠቡ ከሆነ ሂት ወደ እናንተ ነው እየመጣ ያለ። በቀዘቀዘ ውሃ የምትታጠቡ ከሆነ ደግሞ ከእናንተ ወደ ውሃው ነው ሂት የሚሄደው ማለት ነው። ስለዚህ በዚህ የኮንዳክሽን ኤክስፒሪየንስ ታደርጋላችሁ። when the water is very warm ውሃው በጣም ሞቃት ከሆነ ሂት ኢነርጂ ትራንስፈር from the warm water to your cold hand until your hand are the same as the water አሁን እንዳልኳችሁ ነው። ውሃው ሞቃት ከሆነ ሂት ወደ እናንተ ነው የሚመጣው እስከመቼ እጃችሁ ከውሃው ጋር እኩል ሙቀት እስከሚኖረው። when the water you touch is very cold ወይም ደግሞ ቀዝቃዛ ከሆነ ደግሞ heat energy from your warm hand gets transferred to the water until your hand are as cold as the water because the heat energy from your hand is not sufficient to warm the water ሂት ኢነርጂ ውሃው አሁን ደግሞ ቀዝቃዛ ስለሆነ ውሃው ከእጃችሁ ነው ወደ ውሃው ሙቀት የሚሄደው እጃችሁ ቀዝቃዛ እስከሚሆን። ምክንያቱም እናንተ ውሃውን ማሞቅ ስለማትችሉ እጃችሁ እስከሚቀዘቅዝ ድረስ እኩል እስከሚሆን ከእናንተ ወደ ውሃው ቅዝቃዜ ይሄዳል። ለዛ ነው እጃችሁን ውሃው ውስጥ ስትነክሩት የሚቀዘቅዘው ማለት ነው። even so the flow of heat energy is away from warm to cold ስለዚህ የሂት ኢነርጂ ፍሎው ወይም ደግሞ ፍሰቱ ወደ የት ነው? ከሞቃት ወደ ቀዝቃዛ ነው ሁልጊዜም ቢሆን። let's look at the example of the cold pot on the hot stove again ለምሳሌ ቀዝቃዛ ፖት ከሞቀ ስቶቭ ላይ አስቀምጠናል እንበልና just two objects are touching each other እነዚህ የተቀመጠው ፖት ማለት እንደ ምቸት አይነት ነገር ማለት ነው። ቀዝቃዛ ነው እሱ ከሞቀው ስቶቭ ላይ ነው የተቀመጠው። ሁለቱ ኦብጀክቶች ተነካክተዋል because of the difference in temperature between the hot stove and the pot በሞቀው ስቶቭ እና በፖት መካከል የቴምፕሬቸር ዲፍረንስ አለ። አንዱ ሞቃት ነው፣ አንዱ ደግሞ ቀዝቃዛ ነው። heat energy transferred from the stove to pot and eventually heat energy እንደምታውቀው ከስቶቭ ወደ ፖቱ ወይም ደግሞ ወደ ምቸቱ ይሄዳል። and eventually the pot will become as hot as the stove ከዛ እንደ ስቶቭ ፖቱ እየሞቀ ይሄዳል። የተጣደው ነገር እየሞቀ ይሄዳል ማለት ነው። conduction of heat energy can also take place between solid and liquid or gas ይሄ በሶሊድ እና በሊኩዊድ ወይም ደግሞ በጋዝ መካከልም የሚደረግ ነው። if you make a hot cup of coffee አሁን ለምሳሌ የሞቀ ቡና ብታዘጋጁ heat energy is transferred from the hot coffee to the cup heat energy ከሆት ወይም ደግሞ ከሞቀው ከፈላው ኮፊ ወይም ደግሞ ከቡናው ወደ ካፑ ይተላለፋል። and ስፑን ወይም ደግሞ ስፑኑ ይግላል አይደል? አሁን በምታማስሉበት ጊዜ ስፑኑ ማማሰያው ይግላል። ያነ heat energy transfer ተደርጎበት ነው ማለት ነው። you know this because both the cup and the spoon become warmer ከዛ ሁለቱም ካፑና ስፑን ወይም ማንኪያው እንደሞቁ እንደጋሉ እናውቃለን። this is good example of conduction from liquid to ሶሊድ ይሄ ደግሞ ከሊኩዊድ ወይም ደግሞ ከኮፊው ከተፈላው ቡና ወደ ሶሊድ እቃው መተላለፉ ጥሩ ምሳሌ ነው ማለት ነው። ኮንዳክሽን በእነዚህ በሁለት መካከል እንደሚካሄድ sometimes we don't want heat energy to be transferred አንዳንዴ heat energy transfer እንዲደረግ ማንፈልግበት ጊዜ አለ። people have used their knowledge of heat energy to make items and products that stop or slow down the transfer of heat energy የተወሰኑ ሰዎች እውቀታቸውን ይጠቀማሉ ምን ለማድረግ ይሄ ሂት ኢነርጂ እንዳይተላለፍ ወይም ደግሞ መተላለፉን ስሎው እንዲሆን ወይም እንዲቀንስ የራሳቸውን ያላቸውን እውቀት ይጠቀማሉ ነው የሚለው። for example ለምሳሌ when it is cold outside ውጭ በጣም ብርድ ቢሆንና ቀዝቃዛ ቢሆን people wear jackets because thick clothes slow down the transfer of heat from our body to the environment
ሰዎቹ ጃኬት ይለብሳሉ። ውጭ ብርድ ከሆነ እንግዲህ ጃኬት የምንለብሰው ምንድን ነው ከኛ ከሰውነታችን ሂት እንዳይወጣ። ምክንያቱም ውጭ ቀዝቃዛ ከሆነ እኛ ሞቅ ያልን ከሆነ ከውጭ አንጻር ሲታይ ከኛ ወደ ውጭ ነው ሂት የሚወጣው። ምክንያቱም ከሞቃት ወደ ቀዝቃዛ ይሄዳል ስላል ያንን ለመቀነስ ስራው ለማድረግ ወይም ደግሞ ስቶፕ ለማድረግ ጃኬት ይለብሳሉ። ይሄ የተለመደ ሂት ትራንስፈርን ስቶፕ የምናደርግበት ወይም ደግሞ የምንከላከልበት መንገድ ነው። Some types of clothes materials are better in keeping the heat of our bodies than other. የተወሰኑ ክሎዝ ወይም ደግሞ የልብስ አይነቶች ሂት ኪፕ እንደሆነ ወይም ደግሞ እንዳይወጣ ከሰውነታችን አድርገው የማቆየት ኃይል አላቸው። ለምሳሌ ጥቁር ልብሶች ወይም ደግሞ ጃኬቶች፣ እነዚህ ወፈር ወፈር ያሉ ልብሶች ምናምን ማለት ነው። People protect their hand or use a piece of old clothes when removing a hot dish from the oven. አንዳንዴ ደግሞ ሰዎች ከኦቨን ወይም ደግሞ ከስቶቭ ሊሆን ይችላል የተጣደን ድስት ሊሆን ይችላል ወይም ደግሞ የሆነ ነገር ከሰውነት እንዳያቃጥለን ማለት ሂት ከዛ ከምናወጣው ከኦቨኑ ያለውን እቃ ወይም ደግሞ ፖቱ ወይም ደግሞ የሞቀው ዲሽ እንዳያቃጥለን ሂት ወደኛ ትራንስፈር ተደርጎ እንዳያቃጥለን ምን እንጠቀማለን? ፒስ ኦፍ ክሎዝ ወይም ደግሞ የሆነ ትንሽ ጨርቅ እንጠቀማለን። እሱ ምንድነው ሂት ትራንስፈር ወደኛ ሂት ትራንስፈር እንዳያደርግ ነው። ምክንያቱም እዛ ከእቃው ያለው ሂት በጣም ከፍተኛ ስለሆነ ወደኛ በፍጥነት ነው የሚተላለፈው። ፒስ ኦፍ ክሎዝ ፕሪቨንት ሂት ፍሮም ቢንግ ትራንስፈር ፍሮም ኤ ሆት ፓን ቱ አወር ሃንድ። ይሄ ፒስ ኦፍ ክሎዝ ወይም ደግሞ የተቆረጠ ጨርቅ የሚያገለግለን ለምንድን ነው? ሂት ወደኛ ትራንስፈር እንዳያደርግ ከሞቀው ፓን ወይም ደግሞ ከመጥበሻው ወደኛ ትራንስፈር እንዳያደርግ ነው ማለት ነው። ስለዚህ እነዚህ ሂት ትራንስፈርን የምንከላከልባቸው መንገዶች ናቸው። In the above activity you would have discovered that some materials transfer heat energy very quick. እንግዲህ ላይ የሰራችሁት አክቲቪቲ ያለ እንደ ኤክስፐሪመንት አይነት ነው። እሱ ምንድነው የሚያሳየው? የተወሰኑ ማቴሪያሎች ሂት ኤነርጂን በፍጥነት ያስተላልፋሉ። we say that those materials are good conductors of heat. ምን እንላቸዋለን? ጥሩ የሂት ወይም የሙቀት ኮንዳክተር ናቸው ብለን እንጠራቸዋለን። ጉድ ኮንዳክተር ናቸው። ፎር ኤግዛምፕል ኦል ሜታልስ አር ሂት ኮንዳክተርስ። ለምሳሌ ሁሉም ሜታሎች ወይም ሁሉም ብረቶች ሂትን ኮንዳክት ያደርጋሉ፣ ሂት ያስተላልፋሉ። በት ሳም ሜታልስ ኮንዳክት ሂት ቤተር ዛን አዘር። ነገር ግን ሁሉም ሜታሎች እኩል አይደለም የሚያስተላልፉት። የተወሰኑት ቤተር ወይም ደግሞ በተሻለ መንገድ ያስተላልፋሉ። ለምሳሌ ኮፐር ኤንድ አልሙኒየም አር ኤክሰለንት ኮንዳክተርስ ኦፍ ሂት። እነዚህም መያዝ አለባችሁ። ኮፐር እና አልሙኒየም ከሌሎቹ ሜታሎች አንጻር ሲታይ በደንብ ሂትን ማስተላለፍ የሚችሉ ናቸው። ዛት ኢዝ ዋይ ዘይ አር ዩዝድ ቱ ሜክ ኩኪንግ ፖትስ ኤንድ ፍራይንግ ፓንስ። እነዚህ ለኩኪንግ ፖት ወይም ደግሞ ለብረት ድስት መስሪያ ወይም ደግሞ ለመጥበሻ መስሪያነት የሚያገለግሉ ለዛ ነው፣ ሂትን በደንብ ስለሚያስተላልፉ ማለት ነው። ሳም ሳብስታንስ ላይክ ውድ ኤንድ ፕላስቲክ አር ፑር ኮንዳክተርስ ኦፍ ሂት። የተወሰኑት ማቴሪያሎቹ ለምሳሌ እነ እንጨት ወይም ደግሞ ፕላስቲክ ሊሆኑ ይችላሉ። እነሱ ኮንዳክት አያደርጉም፣ ፑር ናቸው ወይም ደግሞ በጣም ደካማ ነው የማስተላለፍ ኃይላቸው። ዊ ኮል ዘስ ሰብስታንስ ኢንሱሌተር። ምን እንላቸዋለን? ኢንሱሌተር እንላቸዋለን። ቅድም ኮንዳክተር ብለናቸው ነበር አይደል? የሚያስተላልፉትን ጉድ ኮንዳክተር። እነዚህ ደግሞ ኢንሱሌተር ይባላሉ። ሂት የማያስተላልፉት ኢንሱሌተር ነው የሚባሉት። ኢንሱሌተርስ አር ዩዝድ ኢን ሲቹዌሽንስ ዌር ዊ ዱ ኖት ዋንት ሂት ኢነርጂ ቱ ቢ ሎስት። ኢንሱሌተሮች የምንጠቀማቸው መቼ ነው? ሂት ኢነርጂ እንዳይተላለፍ በምንፈልግበት ጊዜ። ፎር ኤግዛምፕል ፖት ሃንድልስ አር ዩዥዋሊ ሜድ ኦፍ ውድ ኦር ፕላስቲክ። ለምሳሌ ፖት ወይም ደግሞ እነዚህ ከእሳት ተጥደው የሚሰሩ እቃዎችን የምንይዝበት መያዣዎቹ እነሱ ወደኛ ትራንስፈር እንዳያደርግ ሂት ወደኛ ወደምንይዘው ወደ ሰዎች ትራንስፈር እንዳይደረግ የምንሰራው ከቤት ነው። ከውድና ከፕላስቲክ ከእንጨትና ከፕላስቲኮች ነው የሚሰራው። ሶ ዛት ዘይ ዶንት በርን ዩር ፊንገርስ። ስለዚህ ፊንገራችን ወይም ደግሞ እጃችን አያቃጥለንም። ዌን ዩ ፒክ አፕ ዘ ፖት፣ ፖቱን ስናነሳ አያቃጥለንም ማለት ነው። ጉድ ኢንሱሌተርስ ካን ኦልሶ ሄልፕ ቱ ፕሪቨንት ሂት ኢነርጂ ፍሮም ቢንግ ዌስትድ። ይሄ እነዚህ ጉድ ኢንሱሌተር የሚባሉት ሂት ኢነርጂ አላግባብ ዌስት እንዳናደርግ ወይም እንዳናጠፋ ያግዘናል ማለት ነው። ይህ ማለት እንድንቆጥበው ይሆናል። ባይ ቢንግ ሎስት ቱ ዘ ሰራውንዲንግ፣ በቀላሉ ሎስት እንዳይደረጉ እንጠቀምባቸዋለን ማለት ነው። ፎር ኤግዛምፕል ጋይዘርስ ብላንኬት አር ሜድ
from materials that are insulator. Because of this, they keep the geysers from losing heat. geysers blanket የሚባለው የሚሰራው ከኢንሱሌተር ነው። እዛ በዚህ ምክንያት ደግሞ እነዚህ ሉዝ አያደርጉም፣ ሂትን ሉዝ አያደርጉም ማለት ነው። ዚስ ሄልፕስ አስ ሴቭ ኤሌክትሪሲቲ። ይሄ ኤሌክትሪሲቲን እንድንቆጥብ ያደርገናል ማለት ነው። ሁለተኛው ሂት ትራንስፈር የሚደረግበት መንገድ ኮንቬክሽን ነው። ኮንቬክሽን የሚባለው ደግሞ በፍልቅልቅታ የሚባለው ወይም ደግሞ በጋዝ እና በሊኩዊዶቹ መካከል የሚደረግ የሂት ትራንስፈር ነው። ዘ ፓርቲክል ኦፍ ሊኩዊድ ኤንድ ጋዝ ሙቭስ አራውንድ ኳይት ፍሪሊ። ፓርቲክሎቹ በሊኩዊድ እና በጋዝ ያሉ ፓርቲክሎች በነፃነት ነው የሚንቀሳቀሱት ባሉበት ዙሪያ። ዚስ ኢዝ ዋይ ሊኩዊድስ ኤንድ ጋዝ አር ኮልድ ፍሉድስ። እነዚህ ሊኩዊድ እና ጋዞች ፍሉድ የተባሉት ለዛ ነው። ፍሉድ የሚባለው ፈሳሽ ነው የሚባለው ነው፣ በቃ በቀላሉ የሚፈስ ማለት ነው። ዌን ኤ ፍሉድ ኢዝ ዋርም አፕ፣ ፍሉዱ በሚሞቅበት ጊዜ፣ እነዚህ ፈሳሾች በሚሞቁበት ጊዜ the particles move around more quickly፣ ፓርቲክሎቹ ሞር በፍጥነት ይዞራሉ። the moment of the particle of the fluid makes them take up more space። እነዚህ ሞመንታቸው ፓርቲክሎች በሚንቀሳቀሱበት ጊዜ ብዙ ስፔስ እንዲይዙ ያደርጋቸዋል፣ ብዙ ቦታ ይዛሉ። and so the warm part of the fluid become lighter and raise። እና የሞቀው ፓርት የፍሉዱ ወይም ደግሞ የፈሳሽ የሞቀው ፓርት ላይተር ወይም ደግሞ ቀለል ያለ ይሆንና ሬዝ ይሆናል፣ ወደ ላይ ከፍ ይላል ማለት ነው። the cooler part ወይም ደግሞ የቀዘቀዘው ፓርት ደግሞ የፍሉዱ ነው heavier and so sink። heavier ከበድ ያለና ሲንክ ይሆናል ወይም ደግሞ እታች ሲንክ እንደሰመጠ ይቆያል ማለት ነው። in this way heat is moved around in liquid or gas። በዚህ መንገድ ሙቀት በሊኩዊድ እና በጋዝ ዙሪያ ይዞራል ወይም ደግሞ ይንቀሳቀሳል። ኮንቬክሽን ኢዝ the way that heat energy flow through liquid and gas። ስለዚህ ኮንቬክሽን ወይም ፍልቅልቅታ የሚባለው ሂት ኢነርጂ በፍሉድ እና ሂት ኢነርጂ በሊኩዊድ እና በጋዞች የሚያደርገው ፍለው ወይም ደግሞ ሂደት ወይም እንቅስቃሴ ነው። ፍሰት ማለት ነው። ፍለው ማለት ፍሰት ነው። ሂት ኢነርጂ የሚፈስበት ማለት ነው። the above activity shows that አሁንም ላይ የሰራችሁት አክቲቪቲ convection is the transfer of heat from one place to another by the movement of liquid or gas particle። convection የሚባለው ሂት ትራንስፈር የምናደርግበት መንገድ ሆኖ በምን መንገድ ነው ትራንስፈር የሚደረገው? ሊኩዊድ ወይም ጋዝ ፓርቲክሎች ሙቭ በሚያደርጉበት ጊዜ ማለት ነው። it also shows that water expands when it is heated and that the particles move upward። ይሄ ደግሞ በተጨማሪ የሚያሳየው ውሃ ፈሳሽ አይደለ፣ ከፈሳሾቹ አንዱ ስለሆነ በምናሞቀው ጊዜ ኤክስፓንድ ይደረጋል ወይም ደግሞ ይስፋፋል፣ በጣም ወደ ላይ ይስፋፋል እና ፓርቲክሎቹ አፕዋርድ ወይም ደግሞ ወደ ላይ ሙቭ ይንቀሳቀሳሉ ማለት ነው። the particle in the cooler water at the top sink to the bottom። ፓርቲክሎቹ የውሃው ፓርቲክል ኩል የሆኑት ወይም ደግሞ ቀዝቃዛዎቹ ታች ስር ላይ ነው የሚሆኑት። የቢኬሩ ማለት እዛ የምናፈላበት እቃ ማለት ነው። this is called convection current። ምን ይባላል? ኮንቬክሽን ከረንት ይባላል ማለት ነው። ሶስተኛው የሂት ትራንስፈር አይነት ራዲዬሽን ወይም ጨረራ የሚባለው ነው። ይህ ደግሞ በጨረራ አማካኝነት ሂትን ስናስተላልፍ ነው። the sun's heat energy travel across empty space to the earth mainly through radiation። ከፀሐይ የሚመጣው ሙቀት ይመጣል። ከፀሐይ እንግዲህ እንደምታወቀው ከዛ የሚመጣው ሙቀት በምን አማካኝነት ነው የሚመጣው? በራዲዬሽን ወይም በጨረራ አማካኝነት ነው። ራዲዬሽን is the transfer of heat energy by electromagnetic wave። ራዲዬሽን የሚባለው ሂት ኤነርጂን በኤሌክትሮማግኔቲክ ዌቭ ማስተላለፍ ነው። ኤሌክትሮማግኔቲክ ዌቭ የሚባለው አር ስፔሻል ታይፕስ ኦፍ ዌቭ የተለየ የዌቭ አይነት ነው። ዌቭ ማለት እንደዚህ ሞገድ ላይ ታች እያለ የሚሰራ ማለት ነው። ዛት ካን ትራንስፈር ሂት ኤነርጂን ትራንስፈር የሚያደርግ ወይም ማስተላለፍ የሚችል ነው። ዜር ኢዝ አን ኢምፖርታንት ዲፍረንስ ቢትዊን ዘ ዌይ ኮንቬክሽን ኤንድ ኮንዳክሽን ትራንስፈር ሂት ኤንድ ዘ ዌይ ዘ ራዲዬሽን ዳዝ። እንግዲህ ኮንቬክሽን፣ ኮንዳክሽን እና ራዲዬሽን ትራንስፈር ሲያደርጉ የራሳቸው የሆነ ዲፈረንስ ወይም ደግሞ ልዩነት አላቸው። ኮንዳክሽን እና ኮንቬክሽን ትራንስፈር ሂት ኤነርጂ ስሩ ማተር። እነዛ ሁለቱ ኮንቬክሽን እና ኮንዳክሽን ያላቸው ሂት ኤነርጂን ትራንስፈር ሲያደርጉ በምን በኩል ነው? በማተር ወይም ደግሞ በሆነ በቁስ አካል በኩል ነው የሚያስተላልፉት። ቁስ አካል ከሌለ ማስተላለፍ አይችሉም ማለት ነው። ኤዘር ሶሊድ፣ ሊኩዊድ ኦር ጋዝ ምን ሊሆኑ ይችላሉ? ኮንዳክሽን ሲሆን ሶሊድ ነው። ኮንቬክሽን ደግሞ ሊኩዊድ እና ጋዝ ነው። ስለዚህ
እነዚህ ሁለቱ በሶሊድ በሊኩዊድና በጋዝ በነገሮች በኩል ነው ማስተላለፍ የሚችሉት። ነገር ግን ራዲዬሽን ትራንስፈር ሂት ኤነርጂ ባይ ዌቭ፣ ራዲዬሽን ግን በዌቭ ነው። ምንም እንኳን ማስተላለፊያ ማተር ባይኖረውም በራሱ ጊዜ ራሱን ዌቭ እየሰራ መሄድ ይችላል ማለት ነው። ኖት ባይ ማተር፣ በማተር ወይም በነገሮች በቁስ አካሎች አይደለም የሚተላለፈው። ራዲዬሽን ዳዝ ኖት ሪኳየር ፊዚካል ኮንታክት ኦር ሞመንት ኦፍ ፓርቲክል፣ ራዲዬሽን ፊዚካሊ መነካካትም አይፈልግም። ሲቀጥል ደግሞ የፓርቲክሎች ሞመንትም አያስፈልገውም። ዚስ ሚንስ ዛት ራዲዬሽን ካን ትራንስፈር ሂት ኤነርጂ ኢን የቫከም። ይህ ማለት ነው ራዲዬሽን የሚባለው ሂት ኤነርጂን በቫከም ወይም በባዶ ቦታ ምንም ቫከም የሚባለው ምንም የሌለው ምንም ፓርቲክል የሌለው ባዶ ቦታ ነው እና በዛ ማስተላለፍ ይችላል ማለት ነው። ራዲዬሽን በቀላሉ ምንም በሌለበት ማስተላለፊያ ነገሮች በሌሉበት ማስተላለፍ ይችላል። ቫከም ኢዝ ኤ ስፔስ ኢን ዊች ዜር ኢዝ ኖ ማተር አት ኦል፣ ምንም ማተር የሌለው ምንም ቁስ አካል የሌለው ቫከም ይባላል። ኖት ኢቭን ጋዝ ራሱ የሌለበት ማለት ነው። እሱ ቫከም የሚባል ነው እና ራዲዬሽን በዚህ ማስተላለፍ ይችላል ያለምንም ንክኪ ያለምንም ሙቭመንት ማለት ነው። the heat energy from the sun moves across the vacuum of empty space to reach the earth's atmosphere through radiation። ከፀሐይ የሚመጣው ሂት ኤነርጂ ያለምንም በቫከም ነው በባዶ በኤምፒቲ ስፔስ መጥቶ እኛ ካለንበት ፕላኔት መድረስ ይችላል። በምን በራዲዬሽን ማለት ነው። the sun cannot transfer its energy to the earth by conduction or convection because of ቫስት ቫከም ስፔስ ቢትዊን ዘ ሰን ኤንድ እርዝ። ፀሐይ ወደ መሬት ሂት ኤነርጂዋን በምትለክበት ጊዜ በኮንዳክሽንም አይደለም በኮንቬክሽንም አይደለም። ምክንያቱም በመካከላቸው በፀሐይና በመሬት መካከል በጣም ከፍተኛ የሆነ ርቀት ስላለ እና ቫከም ወይም ደግሞ ኤምፒቲ ስፔስ ስላለ በምንድን ነው የምታስተላልፈው ሙቀቷን? በራዲዬሽን በባዶ ምንም ምንድነው ትራንስፖርት ሳያስፈልገው በነፃ በሚያመጣው በራዲዬሽን ነው የምታስተላልፈው ማለት ነው። ኦል ሆት ኦብጀክትስ ራዲየት ኤሌክትሮማግኔቲክ ዌቭ፣ ሁሉም ሞቃት የሆኑ ኦብጀክቶቹ ኤሌክትሮማግኔቲክ ዌቭ ያወጣሉ ደግሞ ጨረር ይለቃሉ። ዌን ራዲዬሽን ዌቭ ካም ኢንቱ ኮንታክት ዊዝ አናዘር ኦብጀክት ዘ ሂት ኤነርጂ ኦፍ ዘ ዌቭ አር ፓስድ ቱ ዛት ኦብጀክት። ይህ ራዲዬሽን ዌቭ ወደ ሌላኛው ሂዶ ኮንታክት በሚያደርግበት ጊዜ ሌላኛውን ኦብጀክት ሂት ኤነርጂ ወደ ዛኛው ኦብጀክት ፓስ ይደረጋል ወይም ደግሞ ያልፋል ነው የሚለው። the object will absorb radiation wave and become hot እና ኦብጀክቱ ራዲዬሽን ዌቭን ተቀብሎ ሆት ይሆናል ሞቃት ይሆናል። hands brought closer to the red hot bar heater get warm through radiation፣ እጃችን ወደ ሞቀ ሆት ባር በምናቀርብበት ጊዜ ይሞቃል አይደለ? በምን በራዲዬሽን ምንም ሳንነካው በራዲዬሽን ይሞቃል። ማይክሮዌቭ ዋርምስ ፉድ ባይ ራዲዬሽን፣ ማይክሮዌቭ የሚባለውን ምግብን የሚያሞቀው በራዲዬሽን ነው። ያለምንም ንክኪ ነው ማለት ነው የሚሞቀው። ሌላው ኖት ኦል ሰብስታንስ አብዞርብ ራዲዬሽን ዌቭ ኤንድ ቴክ ኢን ሂት ኤነርጂ ኢኳሊ፣ ሁሉም ሰብስታንሶች ራዲዬሽን ዌቭም እኩል አይደለም የሚቀበሉት፣ የራሳቸው የሆነ ደረጃ አላቸው። ሳም ሰብስታንስስ አብዞርብ ራዲዬሽን ዌቭ ኢዚሊ ኤንድ ዜርፎር ቢካም ሆት ቬሪ ኩክሊ፣ የተወሰኑ ሰብስታንሶች ራዲዬሽን ዌቭን፣ ይሄን ራዲዬሽን ማለት ሙቀት በራዲዬሽን የሚመጣበት ያለምንም ንክኪ ማለት ነው፣ እሱም በቀላሉ ይቀበላሉ። ከዛ ቶሎ ሆት መሆን ይችላሉ፣ ቶሎ መሞቅ ይችላሉ። አብዞርብሽን ኢዝ ፕሮሰስ ኢን ዊች ላይት ስትሪክስ ዘ ሰርፌስ ኤንድ ዲስአፒር። አብዞርብሽን የሚባለው የመቀበል ፕሮሰሱ ነው። ላይት መቶ ስትሪክ አድርጎ ሳብስታንሱን ከመታው በኋላ እና ዲስአፒር የሚደረገው ወይም ደግሞ የሚያልፍበት ነው። ጊቪንግ ኢትስ ኤነርጂ ቱ ዘ ሰርፌስ፣ እዛ ኤነርጂውን ሰጥቶት ነው የሚሄደው ማለት ነው። ያን ላይት ኤነርጂውን ሰጥቶት ሲሄድ ቱ ዘ ሰርፌስ ኢን ዘ ፎርም ኦፍ ሂት፣ በሂት ፎርም ነው ኤነርጂ የሚሰጠው። አዘር ሳብስታንስ ሪፍሌክት ራዲዬሽን ዌቭ፣ የተወሰኑ ሰብስታንሶች ደግሞ ራዲዬሽን ሪፍሌክት ወይም ደግሞ ይመልሱታል። ማለት መጥቶ ከመታቸው በኋላ ያነ ጨረሩ መጥቶ ከመታቸው በኋላ ራዲዬሽን ሪፍሌክት ያደርጉታል ወይም ደግሞ ይመልሱታል። ዚስ ሚንስ ዛት ዘ ዌቭ ባውንስ ኦፍ ዘ ሰብስታንስ፣ ማለት ዌቡ ባውንስ ኦፍ ተደርጓል ወይም ደግሞ ሪፍሌክት ተደርጓል ማለት ነው። ዚስ ሰብስታንስ ዱ ኖት ሂት አፕ ኩክሊ፣ እነዚህ አይነት ሰብስታንሶች ቶሎ ሂት አያደርጉም ወይም ደግሞ ቶሎ አይሞቁም። ላይ ስናይ ኢነርጂን ራዲዬሽን ቶሎ አብዞርብ የሚያደርጉት ምንድናቸው ብለናል? ቶሎ ኩክሊ ሂት ያደርጋሉ። ሪፍሌክት የሚያደርጉት ግን ቶሎ ሂት አያደርጉም ወይም ደግሞ ቶሎ አይሞቁም። ዋይት ኤንድ ሲልቨር ኦብጀክት ሪፍሌክት ራዲዬሽን ዌቭ፣ ዋይት እና ሲልቨር የሚባሉት ኦብጀክቶቹ ራዲዬሽን ዌቭን ሪፍሌክት ያደርጋሉ። ሶ ዳይ ሂት አፕ ስሎውሊ፣ ስለዚህ በዝግታ ነው መሞቅ የሚችሉት። ዚስ ሚንስ ዛት
ኦን ኤ ሰኒ ዴይ ይህ ማለት በፀሐያማ ቀን ከፀሐይ የሚመጣው ጨረር በራዲሽን ነው ስላልን the inside of the white car will be cooler than the inside of the black car packed in the same spot። አሁን ነጭ መኪናና ጥቁር መኪና አለች እንበልና ነጭዋ ቶሎ አብዞሩ ስለማታደርግ ነጭ ከሆነ ሪፍሌክት ስለሚያደርገው ነጯ ቀዝቃዛ ነው የምትሆነው ከምን አንፃር ከጥቁሩ አንፃር። ምክንያቱም ጥቁር ነገር ሂትን ይስባል ወይም አብዞር ያደርጋል፣ ነጭ ነገር ደግሞ ሂትን ሪፍሌክት ያደርጋል ስለተባልን ማለት ነው። ሌላው ኢንሱሌሽን ነው። ኢንሱሌሽን ደግሞ ሂትን የማያስተላልፉ ነገሮች ማለት ነው። ይህ ሀብለርን ሰዓት ሂት ካን ቢ ትራንስፈርድ ባይ ስሪ ሜትድስ። ከዚህ በፊት በሶስት መንገዶች ሂት ትራንስፈር እንደምደረግ አይተናል። ኮንቬክሽን፣ ኮንዳክሽን እና ራዲሽን ማለት ነው። ኢን ዚስ ሴክሽን ዊ ፎከስ ኦን ዘ ኢምፖርታንስ ኦፍ ኢንሱሌሽን ኢን ፕሪቨንቲንግ ዘ ሉዝ ኦፍ ኢነርጂ ቱ ዘ ኤንቫይሮንመንት። በዚህ ሴክሽን ደግሞ የምንማረው ኢንሱሌሽን ወይም ደግሞ ሂት ሉዝን ፕሪቨንት የሚያደርጉ ወይም የሚከላከሉልን መንገዶች ነው የምናየው። ዲስ ፕሮቫይድ ወርምዝ ኤንድ ፕሪቨንት ዘ ዌስቴጅ ኦፍ ኢነርጂ። ይሄ ኢነርጂን ሉዝ እንዳናደርግ ወይም ወስት እንዳናደርግ እንዳናባክን የሚረዳን ነው። ዩ ለርን ዛት ሂት ኢዝ ኤ ታይፕ ኦፍ ኢነርጂ ትራንስፈር ፍሮም አን ኤሪያ ኦፍ ሃይ ቴምፕሬቸር ቱ አን ኤሪያ ኦፍ ሎው ቴምፕሬቸር። እዚህ በፊት እንደተማርነው ሂት የሚባለው ኢነርጂ ትራንስፈር ማድረግ ነው። መቼ ነው ትራንስፈር የሚደረገው? የቴምፕሬቸር ዲፈረንስ ሲኖረው እና ከፍተኛ ቴምፕሬቸር ያለው ወደ ዝቅተኛ ቴምፕሬቸር ካለው ሲሄድ ሂት ትራንስፈር ይባላል። The transfer of heat can only occur if there is temperature difference between two locations። በሁለቱ መካከል ቴምፕሬቸር ልዩነት ሲኖር ነው። Heat is always transferred from the hotter area or object to the cooler one። ከሞቃቱ ወደ ቀዝቃዛው ሁልጊዜም ቢሆን ይተላለፋል። Warm blooded organisms such as human, other mammal and birds have the ability to maintain the constant body temperature። ደመ ሞቃት የሚባሉት እንስሳት ለምሳሌ ሰው፣ አጥቢ እንስሳት የሚባሉትና ወፎቹ ደመ ሞቃት የሚባሉ ናቸው። እነሱ ደመ ሞቃት የተባለበት ምክንያት ምንድን ነው? የሰውነቱ ቴምፕሬቸራቸውን ሜንቴን ማድረግ ወይም ደግሞ ማስተካከል ስለሚችሉ ነው። ማለት አሁን እኛ ሞቃት ቦታም ሆን ቀዝቃዛ ቦታም ሆን ሁልጊዜ 37 ዲግሪ ሴንቲግሬድ መሆን አለበት ሙቀታችን። ይሄ የሆነው ለምንድን ነው? ሰውነታችን በራሱ ሙቀትን ማስተካከል ስለሚችል ነው። ደመ ሞቃት የተባልነውም ለዛ ነው። when the internal body temperature is much higher than the temperature of surrounding። አሁን ኢንተርናል ቦዲ ቴምፕሬቸራችን ከዙሪያችን ካሉ ኢንተርናል ቦዲ ቴምፕሬቸር ማለት ውስጣችን ያለው ሙቀት ማለት ነው። የሰውነታችን ሙቀት ከዙሪያችን አንጻር ሃየር ከሆነ ወይም ደግሞ በጣም ሞቃት ከሆነ ሂት ሙቭስ ፍሮም አወር ቦዲ፣ ከሰውነታችን ሂትን ወደ ኤንቫይሮንመንት እናስወጣለን። ዊ ኤክስፒሪየንስ ሂት ሉዝ። ስለዚህ ሂት ሉዝን ኤክስፒሪየንስ እናደርጋለን ወይም ደግሞ እናውቃለን። ምክንያቱም በሙቀት ጊዜ በላብ መልክ ሙቀት ይወጣል አይደለ ሰውነታችን ውስጥ። ለዛ ነው ሰውነታችን በጣም ሲሞቀው ወደ ኤንቫይሮንመንቱ ሂት ሉዝ እያደረገ ነው። በርድስ አር ከቨርድ ዊዝ ፌዘርስ ኤንድ ማማልስ ዊዝ ፈር ኦር ወል ቱ ኮፕ ዊዝ ኢትስ ፕሮብለም። ይህም ፕሮብለም ለመፍታት ነው ወፎቹ በፌዘር ወይም ደግሞ በላባ የሚሸፈኑት ማለት ነው። ሁማን ኢንሱሌት ዜር ቦዲስ ዊዝ ከቨሪንግ ሰች አስ ክሎዝ ኤንድ ብላንኬት። ሰዎቹ እንደውም በተፈጥሮ ከተሰጠን በተጨማሪ ሰውነታችን ለማቀዝቀዝ ወይም ደግሞ ይሄን ሜንቴን ለማድረግ ወይም ደግሞ ለማስተካከል የተለያዩ ከቨሪንጎች ወይም መከለያዎችን እንጠቀማለን። ለምሳሌ ልብስ እና ብርድ ልብስ ምናምን እንጠቀማለን። ይህ የሚሆነው በቀዝቃዛ ጊዜ ሰውነታችን ሙቀቱ እንደጠበቀ 37 ዲግሪ እንደሆነ እንዲቆይልን ማለት ነው። ዱሪንግ ዊንተር በበጋ ወቅት ደግሞ ዊ መስት ትራይ ቱ ፕሪቨንት ሂት ኢስኬፒንግ ፍሮም ዘ ሃውስ ቱ ዘ ኤንቫይሮንመንት ስሩ ዘ ዋል። በዊንተር ጊዜ ደግሞ ከቤታችን ሙቀት እንዳይወጣ እንከላከላለን። ሴሊንግ ዊንዶውስ ዶርስ ኤንድ ሩፍ፣ በዊንዶዎቹ ሊሆን ይችላል፣ በሩፍ በዶር በሮቹ ሊሆን ይችላል። ኢን ሰመር ዊ መስት ትራይ ቱ ፕሪቨንት ሂት ፍሮም ኢንተሪንግ ዘ ሃውስ። በሰመር ጊዜ ደግሞ ወደ ቤታችን ሙቀት እንዳይገባ እንከላከላለን፣ ምክንያቱም ራሱ ሙቀት ስለሆነ። ዊ ካን ሶልቭ ዘስ ፕሮብለም ባይ ዩዚንግ ኢንሱሌሽን ማቴሪያልስ። እነዚህን ሜንቴን ለማድረግ ወይም ደግሞ ሙቀት እንዳይጨምርብን ወይም ደግሞ እንዳይቀንስብን የምናደርገውን በምኖች ነው? በኢንሱሌተር ማቴሪያሎች ወይም ደግሞ በማያስተላልፉ ማቴሪያሎች ነው። ፒፕል ዩዝ ኢንሱሌሽን ማቴሪያልስ ቱ ሄልፕ ሚኒማይዝ ሂት ሉዝ ኢን ዊንተር ኤንድ ሂት ጌን ኢን ሰመር። ሰዎቹ እነዚህን ኢንሱሌተር ማቴሪያሎች የሚጠቀሟቸው ሂት ሉዝን ሚኒማይዝ ለማድረግ በዊንተር ጊዜ። ዊንተር የሚባለው ክረምት ነው በውጮቹ፣ ወይም ደግሞ እኛ ሰመር የምንለው ይለያያል። ፒፕል ዩዝ ኢንሱሌሽን ማቴሪያልስ ቱ ሄልፕ ሚኒማይዝ ሂት ሉዝ ኢን ዊንተር። ሰዎቹ ኢንሱሌሽን ማቴሪያሎች የሚጠቀሟቸው መቼ ነው?
ሂት ሉዝ ወይም ደግሞ ሂት በዊንተር ጊዜ ወይም በክረምት ጊዜ ሉዝ ማድረጋቸውን ለመቀነስ ደግሞ ሂትን እንዳያጡ ብዙ እና ደግሞ በሰመር ጊዜ ሂት ጌን ብዙ ሂት ወደ ውስጣቸው እንዳይገባ የሚከላከሉበት ነው። ኢንሱሌቲንግ ማቴሪያልስ ስለው ዳውን ትራንስፈር ኦፍ ሂት። እነዚህ ኢንሱሌቲንግ ማቴሪያል የሚባሉት የሂትን ትራንስፈር ስለሚቀንሱ ነው። ዘይ ስለው ዳውን ሂት ሉዝ ኦር ሂት ጌን። ሂት ሉዝ እንዳናደርግ ወይም ሂት ከኛ እንዳያወጣም ወደኛ ብዙ እንዳይገባም ይቀንሱልናል። ስሩ ኮንቬክሽን፣ ኮንዳክሽን ኦር ራዲዬሽን። በምን በሶስቱ መንገዶች ማለት ነው። በእነዚህ በሶስቱ መንገዶች ይከላከሉልናል። ኢንሱሌተርስ አር ዩዝድ ፎር ሜኪንግ ቲንግስ ሰች አስ ኩል ቦክስ ቱ ኪፕ ፉድ ኮልድ ዌን ትራቨሊንግ ኦር። ይህ ኢንሱሌተር የሚባሉት የተለያዩ ነገሮችን ለምሳሌ ኩል ቦክስ የሚባሉት ወይም ደግሞ ማቀዝቀዛዎችን ምግብ እንዳለበት ትራቨል በምናደርግበት ጊዜ ምግብ እንዳይበላሽ የምንጠብቅበት ነው። ኤንድ ፎር ዊንተር ክሎዚንግ ሰች አስ ኮትስ። እና ደግሞ በዊንተር ጊዜ ኮትን በመልበስ ጀርሲ፣ ዌሊ፣ ሃትስ ኤንድ ብላንኬትስ የተለያዩ ልብሶችን በመልበስ ሂት ከኛ ሉዝ እንዳይደረግ የምንጠብቅበት ኢንሱሌተሮች ናቸው። ዩ ኦልሶ ለርን ዛት ሜታልስ አር ጉድ ሂት ኮንዳክተር። እዚህ በፊት እንደተማርነው ሜታል ወይም ደግሞ ብረቶቹ ጥሩ ሂት የሚያስተላልፉ ኮንዳክተሮች ናቸው። በት ነን ሜታልስ ኤንድ ጋዝስ ሰች አስ ኤር አር ፑር ኮንዳክተር ኦፍ ሂት። ነገር ግን ነን ሜታሎቹ እነ ጋዝ ምናምን የሚባሉት ሂትን ኮንዳክት ስለማያደርጉ ፑር ናቸው ተብለናል። ፑር ኮንዳክተርስ ኦፍ ሂት አር ኮልድ ኢንሱሌተር። ፑር ኮንዳክተር የሆኑት ምን ይባላሉ? ኢንሱሌተር ይባላሉ። ወይም ደግሞ ሙቀት የማያስተላልፉ ኢንሱሌተር ይባላሉ። አን ኢንሱሌተር ኢዝ የማቴሪያል ዛት ዳዝ ኖት ኢዚሊ ትራንስፈር ሂት ኤነርጂ። ኢንሱሌተር የሚባለው ማቴሪያል ነው ወይም ደግሞ የሆነ ነገር ነው። እሱ ደግሞ ሂት ኢነርጂ ትራንስፈር በቀላሉ የማያደርግልን ወይም ደግሞ ሂት ኢነርጂ ትራንስፈር እንዳያደርግ የሚያደርግልን ነው። ኢንሱሌተርስ ሬንጅ ፍሮም ጉድ ቱ ፑር ኢንሱሌተር። ኢንሱሌተሮችም የራሳቸው ደረጃ አላቸው። ጉድ ኢንሱሌተር አሉ ወይም ደግሞ በጣም ምንም ሂት የማያስተላልፉና ፑር ኢንሱሌተር የሚባሉት ደግሞ ትንሽ የሚያስተላልፉ ማለት ነው። ጉድ ኢንሱሌተርስ አር ቤስት ማቴሪያልስ ፎር ትራፒንግ ሂት። ይህ ጉድ ኢንሱሌተር የሚባሉት ሂትን ለመያዝ ወይም ደግሞ ሂት እንዳይተላለፍ የሚያደርጉ ቤስት ናቸው ወይም ደግሞ የተሻሉ ናቸው። ማቴሪያልስ ዛት አር ፑር ኮንዳክተር ካን ኦልሶ ቢ ዲስክራይብድ አስ ቢንግ ጉድ ተርማል ኢንሱሌተር። ፑር ኮንዳክተር ወይም ደግሞ ኮንዳክት የማያደርግ ሂትን የማያስተላልፍ ከሆነ ፑር ከሆነ ኮንዳክት ማድረግ ላይ ፑር ከሆነ ወይም ደግሞ ደካማ ከሆነ ከመከላከል ላይ ጉድ ነው ማለት ነው። ወይም ደግሞ ይከላከላል በደንብ ማለት ነው። ስለዚህ ፑር ኮንዳክተሩ ጉድ ተርማል ኢንሱሌተር መሆን ይችላል ማለት ነው። ስለዚህ ጨርሰናል። 5 ጥያቄዎች አሉ፣ እነሱን እናያለን። መጀመሪያው ጥያቄ ሂት ኦልዌይስ ፍሎውስ ፍሮም አን ኦብጀክት አት ኤ ሎወር ቴምፕሬቸር ቱ ኤ ሃየር ቴምፕሬቸር፣ ቢ ሃየር ቴምፕሬቸር ቱ ኤ ሎወር ቴምፕሬቸር፣ ሲ ሴም ቴምፕሬቸር ቱ ዘ ሰራውንዲንግ፣ ዲ ኮንስታንት ቴምፕሬቸር ሪጋርድለስ ኦፍ ሰራውንዲንግ። መልሱ ሃየር ቴምፕሬቸር ቱ ሎወር ቴምፕሬቸር ነው። ሁልጊዜም ቢሆን ሂት ትራንስፈር የሚደረገው ከሞቃታማ ወደ ቀዝቃዛው ቦታ ነው። ሁለተኛ ዘ ትራንስፈር ኦፍ ሂት ስሩ ዳይሬክት ኮንታክት ቢትዊን ፓርቲክል ኢን ኤ ሶሊድ ኢዝ ኮልድ ኤ ኮንዳክሽን፣ ቢ ኮንቬክሽን፣ ሲ ራዲዬሽን፣ ዲ ኢንሱሌሽን። መልሱ ኮንዳክሽን ነው የሚሆነው። በዳይሬክት ኮንታክት ወይም ደግሞ በንክኪ የሚተላለፈው የሂት ትራንስፈር አይነት ኮንዳክሽን ወይም ደግሞ ንክኪ ይባላል። ራሱ ኮንዳክሽንም ንክኪ ማለት ነው። ኮንቬክሽን የሚባለው ፍልቅልቅታ ወይም ደግሞ ሶሊዶቹ በሚንቀሳቀሱበት ነው። ኮንቬክሽን የሚባለው ፍልቅልቅታ ወይም ደግሞ ሊኩዊዶቹ ጋዝና ሊኩዊድ በሚንቀሳቀሱ ሙቭ በሚያደርጉበት ጊዜ የሚተላለፍ ኢነርጂ ነው። ራዲዬሽን ደግሞ በፀሐይ ጨረር አይደለ፣ ፀሐይ ሊሆን ይችላል ወይም በተለያዩ በኤሌክትሮማግኔቲክ ዌቭ የሚተላለፍ ነው። ኢንሱሌሽን የሚባለው መከላከል ነው፣ ጭራሽ ሂት እንዳይተላለፍ ማድረግ ነው። ሶስተኛ ኮንቬክሽን ኢዝ ኤ ፕራይመሪ ሜተድ ኦፍ ሂት ትራንስፈር ኢን ኤ ሶሊድ ኦንሊ፣ ቢ ሊኩዊድስ ኤንድ ጋዝስ፣ ሲ ቫከምስ፣ ዲ ሜታል ላይክ አይረን። መልሱ ቢ ሊኩዊድስ ኤንድ ጋዝስ ነው። ኮንቬክሽን በፈሳሾቹ እና በጋዞቹ እንቅስቃሴ አማካኝነት የሚደረግ የሂት ትራንስፈር አይነት ነው። ሶሊድ ኦንሊ የሚሆነው
ሶሊድ ከሆነ ምንድን ነው ኮንዳክሽን ነው፣ በንክኪ ሊሆን ይችላል። ሜታልስ ላይ አይረን ምናምን እነዚህ ኮንዳክሽን ናቸው። በቫክን ወይም ደግሞ ኢምፒቲ ስፔስ በባዶ ቦታ የሚተላለፈው ደግሞ ራዲዬሽን ነው የሚባለው፣ ወይም ደግሞ ጨረራ ማለት ነው። በጨረራ አማካኝነት የሚተላለፈው። አራተኛ which of the following is a good conductor of heat? A wood, B plastic, C copper, D rubber። መልሱ ሲ ኮፐር ነው የሚሆነው። ሂትን በደንብ ኮንዳክት የሚያደርግ ወይም ደግሞ ማስተላለፍ የሚችል ማን ነው? ኮፐር ነው። እና ውድ፣ ፕላስቲክ እና ራበር እነዚህ ፑር ናቸው፣ ወይም ደግሞ ፑር ኮንዳክተር ብትባሉ ነበረ መሆን የሚችሉት እና መልሱ ሲ ነው ማለት ነው። አምስተኛ ማቴሪያልስ ዛት ዱ ኖት ኢዚሊ አለው ሂት ቱ ፓስ ትሩ ደም ኢዝ ኮልድ አር ኮልድ ኤ ኮንዳክተርስ፣ ቢ ኢንሱሌተርስ፣ ሲ ራዲየተር፣ ዲ ሪፍሌክተር። ሂት በቀላሉ በእነሱ በኩል እንዳያልፍ የሚያደርጉ ማቴሪያሎች ኢንሱሌተር ነው የሚባሉት። እነሱ እንደውም የሚከላከሉ ወይም ሂት ትራንስፈርን የሚቀንሱ ስለው ዳውን የሚያደርጉ ናቸው ስለተባልን ኢንሱሌተር ነው። ነገር ግን በቀላሉ ፓስ የሚያደርጉ ኖት ባትኖር የሚሆኑ ኮንዳክተር ነበረ። አሁን ግን ኢንሱሌተር ነው ማለት ነው። ቀጣይ የምናየው ሲምፕል ሰርኪዩት የሚለው ነው። ሲምፕል ሰርኪዩት የሚባለው ደግሞ ስለ ኤሌክትሪክሲቲ ወይም ኤሌክትሪክ እንዴት ይተላለፋል፣ እንዴት ይሄዳል የሚለው ነው የምናየው በዚህ ፓርት። በዚህ ሴክሽን ደግሞ in grade 6 you learned that electrical charge can build up as static electricity and discharged። ስድስተኛ ክፍል ስትማሩ ስለ ኤሌክትሪሲቲ በተወሰነ መልኩ ስለተማራችሁ ስታቲክ ኤሌክትሪሲቲ የሚባለውና ዲስቻርጅ የሚባለው ነገር አይታችኋል። ኤሌክትሪካል ቻርጅ ካን ኦልሶ ቢ ሜድ ቱ ፍሎው ኮንቲኒስሊ ስሩ ማቴሪያል። ኤሌክትሪክ ቻርጅም በማቴሪያሎች ወይም ደግሞ በነገሮቹ ኮንቲኒስሊ ወይም ደግሞ በቀጣይ በተከታታይ ፍሎው ያደርጋል ወይም ደግሞ ይፈሳል። ኤ ፍሎ ኦፍ ኤሌክትሪካል ቻርጅ ኢዝ ናውን አስ ኤሌክትሪክ ከረንት። የኤሌክትሪክ ፍሰቱ ምን ይባላል? ኤሌክትሪክ ከረንት ይባላል። ከረንት ነው ኤሌክትሪክ የሚፈሰው፣ ፍሰቱ ከረንት ነው የሚባለው። ከረንት ኤሌክትሪሲቲ ኢዝ ዲፍረንት ፍሮም ስታቲክ ኤሌክትሪሲቲ። ይሄ ከረንት ኤሌክትሪሲቲ የሚባለው ፍሎ ወይም ደግሞ እየሄደ ስለሆነ ከስታቲክ ወይም ደግሞ ከቆመው ኤሌክትሪሲቲ ይለያያል። ኢን ዊች ቻርጅ ቢልድ አፕ ኤንድ ስቴይ ኢን ዋን ፕሌስ። ይሄ ዋን ፕሌስ ቻርጅ የሚቆም ከሆነ ምንድነው? ስታቲክ ነው የሚሆነው ማለት ነው። ኤሌክትሪክ ከረንት ኪፕስ ቻርጅ ሙቪንግ። ከረንት ከሆነ ምንድነው? ቻርጁ ሙቭ እያደረገ ነው ወይም ደግሞ እየተንቀሳቀሰ ነው፣ ከረንቱ እየሄደ ነው ማለት ነው። ስታቲክ ኤሌክትሪሲቲ ከሆነ ቁሞና ያለ አንድ ላይ ዋን ፕሌስ ላይ ነው ያለ ማለት ነው። ላይክ ዋተር ፍሎዊንግ ኢን ኤ ሪቨር ኦር ስትሪም። እንደምን ማለት ነው? የኤሌክትሪክ ከረንት የሚባለው ውሃ በሪቨር ወይም ደግሞ በስትሪም እንደሚያደርገው ሂደት ዝም ብሎ መሄድ መፍሰስ አለ አይደለ? እንደዛ ነው ኤሌክትሪክ ከረንት የሚባለው። እዚህ ሴክሽን ዊ ዲስከስ አባውት ሰርኪዩት። በዚህ ሴክሽን የምንማረው ስለ ሰርኪዩት ነው። ሰርኪዩት ምንድን ነው የሚለው ስለ ከረንት። ከረንት የኤሌክትሪክ ፍሰት ነው ካልን፣ ሰርኪዩት ደግሞ ምንድን ነው የሚለውን ስናይ ኤሌክትሪሲቲ ኒድስ ቱ ፓዝ ቱ ካሪ ዘ ከረንት። ኤሌክትሪሲቲ ፓዝ ወይም ደግሞ መንገድ መሄጃ፣ ይሄ ከረንቱ የሚሄድበት ፓዝ ያስፈልገዋል። ዘ ፓዝ አሎንግ ዊች ኤሌክትሪክ ከረንት ፍሎው ኢዝ ኮልድ ሰርኪዩት። ስለዚህ ኤሌክትሪክ ከረንት የሚፈስበት መንገዱ ፓዙ ምን ይባላል? ሰርኪዩት ይባላል ማለት ነው። የሲምፕል ሰርኪዩት ሃዝ ስሪ ቤዚክ ፓርትስ። ሲምፕል ሰርኪዩት ሶስት መሰረታዊ የሆኑ ፓርቶች አሉት። እነሱም ምንድነው? መጀመሪያው ፓወር ሶርስ ወይም ደግሞ የፓወሩ ምንጭ ማለት ነው። የፓወሩ ምንጭ መጀመሪያ ላይ ምንጩ፣ ይህ ለምሳሌ ባትሪ ሊሆን ይችላል ምንጩ፣ ኤሌክትሪክ ምንጩ ማለት ነው። ከዛ ሎድ አለ። ይሄ ኤሌክትሪኩ የሚሄድበት ሎድ፣ ዋናው ኤሌክትሪኩ የሚሄድበት መንገድ አለ። እዛ ደግሞ ምን አለ? ኮኔክተሮቹ ወይም ደግሞ መገጣጠሚያ የሚያገናኙት ማለት ነው። ኮኔክተሮቹ ምንኖቹ ናቸው? ብዙ ጊዜ ዋየር ወይም ደግሞ ገመዶች ናቸው ኮኔክት አድርገው የያዙት። ፓወር ሶርስ ሰቻስ ባትሪ ፓወር ሴል ሎድ። ፓወር ሶርስ የሚባሉት የፓወሩ ምንጮች አይደሉ? ለምሳሌ ባትሪ። እነዚህ ባትሪዎቹ ሎዱን ወይም ደግሞ ክብደቱን ተሸክመው ያሉት ናቸው። ሰቻስ በልብ ኦር ኮምፒውተር። ሎዱ ደግሞ ያለባቸው ምን ውስጥ ነው? ኮምፒውተር ወይም ደግሞ በልብ ወይም ደግሞ ይሄ ኤሌክትሪክ ተሰክቶ የሚበራበት ማለት ነው በልብ የሚባለው። the power source and the load are connected by conductors or wires። ይሄ ፓወር ሶርሱ እና ሎዱ፣ ይሄ የሚበራው ነገር ማለት ነው ሎዱ ኮኔክት የሚደረጉት ወይም የሚያያዙት በምንድን ነው? በኮኔክተሮች ወይም እነዚህ በገመዶቹ ማለት ነው። በገመድ ነው አይደለ ኮኔክት የሚደረገው ኤሌክትሪሲቲ። የሲምፕል ሰርኪዩት ሜይ ሃቭ አዲሽናል ፓርትስ። ተጨማሪ ፓርት አለው። ይሄ ደግሞ መኒ ሰርኪዩትስ ሃቭ ስዊች አለው።
አብዛኛዎቹ ሰርኪቶቹ ስዊች አላቸው። ስዊች ማለት ኦን እና ኦፍ አድርገን የምናበራውና ማብሪያ ማጥፊያ ማለት ነው። ስዊች ተርንስ ኤሌክትሪክ ከረንት ኦን ኤንድ ኦፍ። ስዊቹ ኤሌክትሪክ ከረንቱ ኦን እና ኦፍ እንዲያደርግ ወይም ደግሞ እንዲያቆምና ፍለው እንዲያደርግ የሚያደርጉ ናቸው። the light in your classroom are controlled by switch። ክላስሩም ላይ ያለው ላይቱ መብራቱ በምን ቁጥጥር ስር ነው? በስዊቹ። ስዊቹ ኦን ሲሆን ይበራል፣ ኦፍ ሲሆን ደግሞ ይጠፋል ማለት ነው። to keep charge moving the circuit cannot have any breaks። ቻርጁ ሙቭ እያደረገ ወይም ደግሞ ቻርጁ መንቀሳቀስ እንዲቀጥል ሰርኪዩቱ ብሬክ መሆን የለበት ወይም መቋረጥ የለበትም። የኮምፕሌት አንብሮክን ሰርኪዩት ኢዝ ኮልድ ክሎዝ ሰርኪዩት። ያልተቆረጠው ሰርኪዩት የሚባል ዝግ ሰርኪዩት ይባላል። ክሎዝ ወይም ደግሞ ስዊቹ ክሎዝ እየተደረገ ወይም ደግሞ እንደተነካካ ነው ማለት ነው። ስለዚህ ለምሳሌ እዚህ ምስሉ ላይ እንደምታዩት ይህ ክሎዝ ሰርኪዩት ነው። ምክንያቱም ምንም የተቆረጠ ነገር የለም፣ ሁሉም ዝግ ነው። ስለዚህ ክሎዝ ሰርኪዩት ይባላል። ዲያግራም ኤ ኦን ፊገር 7.7 ሾውስ ይህን ፊገር ነው የሚላችሁ። ክሎዝ ሰርኪዩት ሲንስ ዘ ስዊች ኢዝ ክሎዝድ ኤንድ ከረንት ኤሌክትሪክ ከረንት ካን ፍሎ ስሩ ዘ ሰርኪዩት እና ኤሌክትሪክ ከረንቱ ደግሞ በሰርኪዩቱ ፍሎ እያደረገ ወይም እየፈሰሰ እየሄደ ነው ያለ። ኢፍ ዘ ከረንት ሃዝ ኤኒ ብሬክስ ኦር ኦፕኒንግ። ከረንቱ ማንኛውም ብሬክ ቢኖረው ወይም ደግሞ የተቆረጠ ወይም ኦፕኒንግ ክፍተት ቢኖረው ምን ይባላል? ኦፕን ሰርኪዩት ወይም ክፍት ሰርኪዩት ይባላል። ዲያግራም ቢ ላይ የሚያሳይ ነው ማለት ነው። ኤሌክትሪክ ከረንት ካኖት ፍሎ። እዚህ ኦፕን ሰርኪዩት ላይ ኤሌክትሪክ ከረንት መሄዱን ያቆማል። ምክንያቱም አንድ ቦታ ክፍተት ካለ በየት ያልፋል። አሁን ለምሳሌ እዚህ ላይ ከዚህ ከኔጌቲቭ ተነስቶ ነው ፓወሩ አለ ወይም ደግሞ ፓወር ሶርሱ ወይም ደግሞ ምንጩ አለ፣ የኤሌክትሪክ ከረንቱ ምንጭ አለ። ከዚህ ተነስቶ ወደዚህ እያለፈ እያለ ከዚህ ላይ ኦፕን ሆነ ተከፈተ፣ መስተላለፊያ ስለሌለው ስቶፕ ያደርጋል ወይም ደግሞ ካኖት ፍለው ወይም ደግሞ መፍሰስ አይችልም ኤሌክትሪክ ማለት ነው። ይሄ ኦፕን ሰርኪዩት ይባላል። ዌን ላይት በልብ በርን አውት። ላይት በልቡ ወይም ደግሞ ይሄ መብራት የሚያተላለፍበት በርን አውት ቢሆን ወይም ደግሞ ቢቃጠል ኢት ሜክስ አን ኦፕን ሰርኪዩት ይሰራል። ምክንያቱም ከተቋረጠ አሁን ለምሳሌ እዚህ ላይ ቢቆረጥ ኦፕን ሰርኪዩት ነው የሚሆነው። ሰርኪዩቱ ኤሌክትሪክ ማስተላለፍ ያቆማል ማለት ነው። ዚስ ሃፕንስ ቢካዝ ኤ ዋየር ኢንሳይድ ዘ በልብ ብሬክ ኢንቱ ቱ። ይህ የሚሆነው ምንድነው? ዋየሩ ወይም ደግሞ ገመዱ ብሬክ ስለሚደረግ ወይም ደግሞ ስለሚቆረጥ ዘ ሰርኪዩት ኖ ላንገር ሃዝ የኮምፕሌት ፓዝ። ከዛ በኋላ ሰርኪዩቱ ኮምፕሌት ወይም ደግሞ ሙሉ የሆነ ጉዞ አይኖረውም። ሶ ኤሌክትሪክ ከረንት ካኖት ፍለው ስሩ ኢት። ኤሌክትሪክ ከረንት አይተላለፍም ማለት ነው። ለምሳሌ እናንተ ቤታችሁ ላይ አንዱ ገመድ ቢቆረጥ መብራት ይጠፋል አይደል? መብራት የሚጠፋ ምንድነው? ኤሌክትሪክ ከረንቱ ፍሎ ማድረጉን ስላቆመ በገመዱ በኩል ማለፍ ስላለበት፣ ገመድ ከተቋረጠ በየትም ማለፍ ስለማይችል ነው ማለት ነው። እዚህ ጋር እንዴት ኤሌክትሪክ ከረንት ፍሎ እንደሚያደርግ በአራት መልኩ ተቀምጧል። እነዚህን ማየት ትችላላችሁ። የሰርኪዩት አይነቶች አሉ። ሲሪየስ ሰርኪዩት እና ፓራላል ሰርኪዩት የሚባሉት። ሲሪየስ ሰርኪዩት የሚባሉት ተከታታይ ወይም ደግሞ በአንድ መስመር ብቻ ያሉ ሰርኪዩቶች ናቸው። ይህ ማለት ፒክቸር ኤዋን ዌይ ሰርኩላር ሮድ። ይሄ የሚታየው አንድ መንገድ ያለው ሰርኩላር ሮድ ነው፣ ደግሞ ከገጣጥሞ የሚዞር ነው። ኦል ዘ ካርስ ኦን ዚስ ሮድ ትራቨል ኢን ኤ ሴም ዳይሬክሽን ኢን ኤ ላይን። አሁን ምን ብላችሁ አስቡ ነው የሚለው። ክብ የሆነ አንድ ሰርኩል የሆነ መንገድ አለ። እሱ ደግሞ መኪኖቹ በሱ ይሄዳሉ በአንድ ዳይሬክሽን ማለት ነው። እንደውም በአንድ አቅጣጫ ነው የሚሄዱት፣ እየዞሩ ነው ሁሉም። ዚስ ኢዝ ሃው ሲሪየስ ሰርኪዩት ወርክ። ሄዳው የሚሰራው እንደዚህ ሲሪየስ ሰርኪዩት እንዴት እንደሚሰራ ለማሳየት ነው ምሳሌ የተሰጣችሁ። እና እነዛ መኪናዎች እየዞሩ እያሉ በመካከል አንዱ መኪና ቢቆም ማለፊያ ስለማይኖር አያልፉም አይደለ ሌሎቹ፣ ስለዚህ ያቆማሉ። ስለዚህ ሲሪየስ ሰርኪዩት የሚባለው ደግሞ ይሄ መንገዱ የሚሄዱት ምንድነው በአንድ ዳይሬክሽን ነው እና በአንድ ዙሪያ ብቻ ነው የሚዞሩት። ኢን ሲሪየስ ሰርኪዩት ኦል ዘ ኤሌክትሪካል ቻርጅ ፍለው ኢን ዘ ሴም ዳይሬክሽን አሎንግ ሲንግል ፓዝ። ሲሪየስ ሰርኪዩት ላይ ሁሉም ኤሌክትሪካል ቻርጅ የሚሄዱት በአንድ ዳይሬክሽን በአንድ መስመር ነው ወይም በአንድ አቅጣጫ ነው እና ደግሞ ሲንግል ፓዝ ወይም ደግሞ በአንዲት መስመር ብቻ ነው የሚሄዱት። the parts of series circuit are connected in one loop። ስለዚህ ሲሪየስ ሰርኪዩት በአንድ ሉፕ ወይም ደግሞ በአንድ ቀለበት በሚመስል በተከበቡ ነገሮች ነው የሚሰራው። the electric current move along one path። ኤሌክትሪክ ከረንት ደግሞ በአንድ ፓዝ ብቻ ነው የሚሄደው።
the current moves from the power source through the wire to one load ከረንቱ ከፓወር ሶርሱ ወይም ደግሞ ከባትሪው ፓወር ሶርስ ማለት የምንጩ የኃይሉ ምንጭ አይደለ ከኃይል ምንጩ ወይም ደግሞ ፓወር ሶርስ የሚባለው የኃይል ምንጭ አይደለ ከኃይል ምንጩ ወደ ሎድ ወይም ደግሞ ወደሚበራው መብራት የሚበራበት ሎድ ይባላል ወይም ደግሞ ፓወሩ ሂዶ የተጫነበት የሚደርስበት ቦታ ማለት ነው። ወደ አንዱ ሎድ ይሄዳል። ኢሰን ሙቭ ስሩ አናዘር ሎድ ከዛ አሁን እዚህ ተነስታችሁ ፓወሩ አለ ይሄን በልና ከዚህ ተነስቶ ወደ ዳይሬክሽኑ አለ ወደዚህ መጥቶ ወደ አንደኛው ሎድ መጥቶ ደረሰ። እዚህ በራ መብራት። ከዛ በኋላ ደግሞ ከዚህ ከአንደኛው ሎድ ተነስቶ ደግሞ አሁንም ወደዚህኛው ሎድ ይሄዳል። ወደ ሌላኛው ሎድ ማለት ነው። ፋይናሊ በመጨረሻ ከረንት ሪተርን ስሩ ዋየር ቱ ፓወር ሶርስ ከዛ በኋላ ከረንት ከዋየሩ ወይም ደግሞ ከዚህ ተነስቶ ወደ ፓወር ሶርሱ ተመልሶ ይሄዳል ማለት ነው። ስለዚህ መንገዱ በዚህ ብቻ ነው እንደዚህ እያለ ነው የሚመላለሰው እንጂ ሌላ መንገድ የለውም። እዛ ደግሞ እዚህ ቀጥሎ ይዞራል። The parts are connected like link in a chain ፓርቶቹ ኮኔክት የሆኑት እንደ ሊንክ ወይም ደግሞ መገጣጠሚያ አላቸው። The electric current pass through each part one at a time ኤሌክትሪክ ከረንት በአንዱ ፓርት ያልፋል ማለት በሁሉም እየዞረ ነው የሚያልፈው። If any part of the series circuit is removed አሁን በዚህ ሰዓት የትኛውን ፓርት የዚህ የሲሪየሱ የትኛውን ፓርት ላይ ቢሆን ሪሙቭ ቢደረግ ወይም ደግሞ ብሮክን ቢሰበር ቢቆረጥብን the circuit is open ሰርኪዩቱ ኦፕን ይሆናል። ሰርኪዩት ኦፕን ሆነ ማለት ደግሞ ኤሌክትሪክ ከረንት ፍሎው ስቶፕ አደረገ ወይም ደግሞ አቆመ ማለት ነው። none of the part will work because current cannot flow in an open circuit እዛ በኋላ የትኛውም ፓርት ስራ አይሰራም አንድ ቦታ ላይ ከተቆረጠ። ምክንያቱም ኤሌክትሪክ ከረንት ኦፕን ሰርኪዩት ላይ ስለማይሰራ ፍሎው ስለማያደርግ ማለት ነው። ፊገር 7.8 shows a diagram of series circuit የተለያየ ነው። series circuit የሚያሳይ ዲያግራም ነው። What are the parts of series circuit in order of flowing electric current? ኤሌክትሪክ ከረንት በሲሪየስ ሰርኪዩት ጊዜ ፓርቶቹ እና የት ናቸው ነው የሚለው። ፓርት የሚባሉት ምን ናቸው? መጀመሪያ ፓወር ሶርሱ አለ። ከዛ በኋላ ሎዱ አለ፣ እዚህ መብራቶቹ ማለት ነው። ከዛ በኋላ ደግሞ እነዚህን ያገናኙት ኮኔክተሮች ወይም ደግሞ ዋየሮች አሉ። እነዚህ ፓርቶቹ ናቸው። The rate of electrical flow is measured in ampere. ኤሌክትሪካል ፍሎው ሬት ወይ ነው ፍጥነቱ የሚለካው በአምፔር ነው። አን አምፔር is the rate of flow of one coulomb of charge per second. አምፔር የሚባለው አንድ ኮለምብ ማለት ቻርጁ ማለት ነው። ኮለምብ የሚባለው የቻርጅ መለኪያ ነው። ቻርጁ በአንድ ሰከንድ ውስጥ ምን ያህል ነው የሚሄደው የሚለው አምፔር ይለካልናል ማለት ነው። ሁለተኛው ሰርኪዩት አይነት ፓራላል ነው። ቅድም ያየነው ሲሪየስ ነው፣ በአንድ መንገድ ብቻ ሲሄዱ ነው። ፓራላል ደግሞ የሲሪየስ ሰርኪዩት ኢዝ ላይክ ኤ ሰርኩላር ሮድ። ሲሪየስ ሰርኪዩት እንደ ክብ መንገድ አይነት ነው። ኢን ዊች ኦል ዘ ካር ፍሎው ዘ ሴም ፓዝ። ይሄ ደግሞ ሁሉም መኪኖች በአንድ መንገድ እንደሚሄዱት ብላችሁ ማሰብ ትችላላችሁ ሲሪየስ ከሆነ። የፓራላል ሰርኪዩት ኢዝ ላይክ ኤ ግሩፕ ኦፍ ሮድስ which all leads to the same place but along different paths። ይሄ ፓራላል የሚባለው ደግሞ ብዙ የመንገዶቹ ግሩፕ ደግሞ ቡድን ብላችሁ ያዙት። ብዙ መንገዶች አሉት። ለምሳሌ ከቤት ተነስታችሁ ሁላችሁም ወደ ትምህርት ቤት ትሄዳላችሁ አይደለ? ስለዚህ ሁሉም የሚያነሻው ወይም ደግሞ መንገዱ የተለያየ ነው። ነገር ግን ወደ ሴም ፕሌስ ወይም ወደ አንድ ቦታ ነው የሚሄዱት። ነገር ግን በተለያየ መንገድ ነው የሚሄዱት። a parallel circuit is a circuit in which the electric current flows through ሞር ዛን ዋን ፓዝ። ኤሌክትሪክ ከረንት ፍሎው የሚያደርገው ወይም ደግሞ የሚፈሰው ኤሌክትሪክ ከረንት ከአንድ በላይ መንገድ ባለው ወይም ደግሞ በብዙ መንገዶች ነው። ዚስ ከረንት ፓዝ አር ኦፍን ኮልድ ብራንች። ይሄ ከረንት ፓዝ ምን ይባላል? ብራንች ወይም ቅርንጫፎች ይባላሉ። ዘ ብራንችስ ኦፍ ፓራላል ሰርኪዩት ዲቫይድ ዘ ኤሌክትሪክ ከረንት ቢትዊን ተም። ብራንቾቹ ኤሌክትሪክ ከረንትን በእነሱ መካከል ይለያዩቸዋል። ሳም ኦፍ ዘ ኤሌክትሪክ ከረንት ፍሎው ስሩ ዋን ብራንች ሳም ፍሎው ስሩ አናዘር ብራንች። የተወሰኑት በአንዱ ብራንች ወይም በአንዱ ቅርንጫፍ ይሄዳሉ። የተወሰኑት ደግሞ በሌላ ቅርንጫፍ ይሄዳሉ። ኢን ፓራላል ሰርኪዩት በፓራላል ሰርኪዩት ጊዜ ኢች ፓርት ኦር ብራንች ሃዝ ኢትስ ኦን ፓዝ ኦፍ ኤሌክትሪክ ከረንት። የራሳቸው የሆነ ኤሌክትሪክ ከረንት አላቸው። ደግሞ በየራሳቸው ፓዝ ነው የሚሄዱት እያንዳንዶቹ ፓርቶች ማለት ነው። ኤሌክትሪክ ከረንት ፓስ ስሩ ኦል ኦፍ ዘም አት ዘ ሴም ታይም። ኤሌክትሪክ ከረንት
በሁላቸውም በተመሳሳይ ሰዓት ያልፋል ወይም ደግሞ ፓስ ያደርጋል። ይህ ምስል ስታዩ ፓወር ሶርስ አለ። ይሄ ኤሌክትሪክ ከረንት ወደዚህ ሄደ፣ ከዛ ይህ ወደዚህ ይመለሳል። ወይም ደግሞ ከዚህ ተነስቶ ወደዚህ ሊሄዱ ይችላሉ፣ እዛ እንደዚህ ይመለሳሉ። ስለዚህ የራሳቸው የሆነ መንገድ አላቸው። ፓራላል ስለሆኑ ብራንችድ ናቸው። ኢፍ ኤላይት በልብ ኢን ዋን ብራንች በርንስ አውት፣ በአንዱ ብራንች ያለው ላይት በልብ ቢቋረጥ እና ወይም ደግሞ ቢቃጠል፣ ለምሳሌ አንዱ ገመድ ቢቋረጥ ላይት በልብ ኦን አናዘር ብራንች ዊል ስቲል ግሎው፣ በሌላኛው ብራንች ያለው ላይት ይቀጥላል፣ እስካሁን እንዳበራ ነው የሚቀጥለው። ኢፍ ኤኒ ብራንች ኦፍ ፓራላል ሰርኪዩት ኢዝ ሪሙቭድ ኦር ብሬክ፣ የፓራላል ሰርኪዩቱ አንዱ ብራንች ሪሙቭ ቢወገድ ወይም ደግሞ ቢቆረጥ ከረንት ዊል ስቲል ፍሎው ስሩ አዘር ብራንች፣ ከረንት አሁንም በሌላው ብራንች እየሄደ ነው፣ ወይም ደግሞ አሁንም መብራት አይቋረጥም ማለት ነው። በመብራት ብታዩት ፊገር 7.9 ሾው ዲያግራም ኦፍ ፓራላል ሰርኪዩት የተለያየ ነው። ፓራላል ሰርኪዩትን የሚያሳይ ዲያግራም ነው። ኢፍ የላይት በልብ ኢን ዩር ሆም በርን አውት፣ ቤታችሁ ውስጥ ላይት በልብ በርን አውት ቢደረግ ወይም ደግሞ የመብራቱ ቢቃጠል ዋት ሀፕን ቱ አዘር ላይት በልብስ፣ ወደ ሌላኛው ቤት ያለው ላይት በልብ ምን ይፈጠራል ነው የሚለው። ምንም አይፈጠርም። ምክንያቱም የራሳቸው በፓራላል ነው። ወደኛ ቤት የሚመጣው የራሳቸው ነው፣ ወደ ሌላው ደግሞ የራሱ ስለሆነ ምንም አይፈጠርም በሌሎቹ፣ ምክንያቱም ፓራላል ነው። አር ዘ ላይት በልብ ፓርትስ ኦፍ ሲሪስ ኦር ፓራላል ሰርኪዩት ይላል። ለምሳሌ ቤት ውስጥ የመብራቱና የሶኬት ማድረጊያው ላይት የተለያየ ነው አይደለም? ገመዱ የተለያየ ከሆነ የመብራቱ ከተቋረጠ የሶኬቱ ይቀጥላል፣ ይሰራል የራሱ፣ ምክንያቱም ፓራላል ስለሆነ ማለት ነው። ዋት አፌክት ኤሌክትሪክ ከረንት፣ ኤሌክትሪክ ከረንትን አፌክት የሚያደርጉ ነገሮች ወይም ደግሞ የሚጎዱ ወይም ኤሌክትሪክ ከረንት ፍሎው እንዲጨምር ወይም እንዲቀንስ የሚያደርጉ ነገሮች አሉ። ዘ አማውንት ኦፍ ኤሌክትሪክ ከረንት ዛት ካን ፍሎው ስሩ ዘ ሰርኪዩት ዲፔንድስ ኦን ቮልቴጅ ኤንድ ሬዚስታንስ፣ በሁለት ነገሮች ዲፔንድ ይሆናል ወይም ይወሰናል። ኤሌክትሪክ ፍሎው በምን? በቮልቴጅ እና ሬዚስታንስ። ቮልቴጅ የሚባለው ኤሌክትሪክ ግፊቱን የሚመጥን ነው፣ ወይም ደግሞ ኤሌክትሪክ በምን ያህል ፍጥነት ነው እየተገፋ ያለ የሚለው ቮልቴጅ ነው። ሬዚስታንስ ደግሞ ኤሌክትሪኩን የሚቃረን ነው፣ ኤሌክትሪኩ እንዳይሄድ የሚቃረን ማለት ነው። እሱ ሬዚስታንስ ይባላል። ቮልቴጅ ስናይ ቮልቴጅ ኢዝ ዘ ስትሬንግዝ ኦፍ ፓወር ሶርስ፣ የፓወር ሶርሱ ስትሬንግዝ ወይም ደግሞ ጥንካሬው ነው፣ ምን ያህል ነው ኤሌክትሪክ የሚገፋው የሚለውን። ዘ ፓወር ሶርስ ዊዝ ሞር ቮልቴጅ ካን ፕሮዲውስ ሞር ኤሌክትሪክ ከረንት፣ ፓወር ሶርስ ሞር ቮልቴጅ ካለው እንደውም በጣም የሚገፋ ከሆነ መጀመሪያውኑ ሶርሱ በጣም ኤሌክትሪክ የሚገፋ ከሆነ ብዙ ኤሌክትሪክ ከረንት ፍሎው እንዳደረገ ያደርጋል ወይም ደግሞ ፕሮዲውስ ያደርጋል። ቮልቴጅ ኢዝ ሜጀርድ ኢን ዩኒትስ ኮልድ ቮልት፣ ቮልቴጅ የሚለካው በምንድን ነው? ዩኒቱ መለኪያው ቮልት ይባላል። የድራይ ሴል ባትሪ ሀዝ፣ ድራይ ሴል ባትሪ የሚባለው ለዚህ ለመብራት የምንጠቀማት ባትሪ ማለት ነው። እሷ 1.5 ቮልት ነው ያላት። ሞስት ወል አውትሌትስ፣ ግድግዳ ላይ ያሉ አውትሌቶች ወይም ደግሞ ሶኬቶቹ ዊች ጌት ፓወር ፍሮም ኤ ፓወር ፕላንት ሀብ፣ ፓወር የሚያገኙት ከፓወር ፕላንት ወይም ደግሞ ከዋናው ከሆነ 120 ቮልት ሊኖራቸው ይችላል። ወይም ደግሞ ለምሳሌ አዳፕተር ላይ ብታዩ 120 ቮልት የምትል ነገር አለች ተጽፋና እሱ የሶኬት ከሆነ ነው ማለት ነው። ይህ ቮልቴጅ ይባላል። ይሄ አንዱ ከረንትን አፌክት የሚያደርግ ነገር ነው። ሁለተኛው ደግሞ ሬዚስታንስ ነው። ሬዚስታንስ ኢዝ ዘ አቢሊቲ ኦፍ ሳብስታንስ ቱ ኦፖዝ ኦር ስሎው ዳውን ኤሌክትሪክ ከረንት፣ ኤሌክትሪክ ከረንት እንዳያልፍ የሚያደርገው ነው። ወይም ደግሞ ለምሳሌ የዋየሩ ገመዱ ሊሆን ይችላል፣ የራሱ የሆነ ሬዚስታንስ አለው። እሱ የሚቃረን ነው፣ ኤሌክትሪክ ፍሎውን የሚቃረን ስለሆነ ሬዚስታንስ ከጨመረ ኤሌክትሪክ ፍሎው ይቀንሳል ማለት ነው። ሬዚስታንስ ሲቀንስ ደግሞ ምንም የሚቃረን ነገር ስለሌለ በቀላሉ ያልፋል ኤሌክትሪክ፣ ስለዚህ ይጨምራል። ሬዚስታንስ ተቃራኒ ሪሌሽን ነው ያለው። ቮልት ደግሞ ቀጥተኛ የሆነ ሪሌሽን ያለው ከኤሌክትሪክ ከረንት ጋር ማለት ነው። ኢንክሪዚንግ ዘ ሬዚስታንስ ኦፍ ሰርኪዩት ዲክሪዝ ዘ ፍሎ ኦፍ ኤሌክትሪካል ቻርጅ ስሩ ኢት፣ እንዳልኳችሁ ኤሌክትሪክ ሬዚስታንስን ስንጨምር ኤሌክትሪክ ፍሎው ይቀንስብናል። ሬዚስታንስ አለው ኤሌክትሪካል ኤነርጂ ቱ ቢ ቻርጅድ ኢንቱ አዘር ፎርም ኦፍ ኤነርጂ፣ ሬዚስታንስ አለው ኤሌክትሪካል ኤነርጂ ቱ ቢ ቻንጅድ ኢንቱ አዘር ፎርም ኦፍ ኤነርጂ፣ ሬዚስታንስ ኤሌክትሪክ ኤነርጂ ወደ ሌላ ፎርም ኦፍ ኤነርጂ እንዲቀየር ነው የሚያደርገው። ሰቻስ ላይት ኤንድ ሂት፣ ለምሳሌ ወደ መብራትና ወደ ሂት እንዲቀየር ያደርግልናል። ይህ ኤሌክትሪክ ኤነርጂው ማለት ነው። ኮፐር ዋየር ኢ አር ጉድ ኮንዳክተርስ፣ ኮፐር ገመዱ የኮፐር ገመድ ጥሩ ኮንዳክተር ነው። ዘይ ሃቭ ቨሪ ሊትል ሬዚስታንስ፣ ጉድ ኮንዳክተር ነው ያለው ምንድን ነው? ጥሩ በጣም ትንሽ
ሬዚስታንስ ነው ያለው ደግሞ የሚቃረን የለውም። ኤሌክትሪክ ፍሎ የሚያደርገው በነፃ ነው ማለት ነው። ማለት በነፃነት ነው ፍሎ የሚያደርገው፣ ሬዚስት የሚያደርግ ነገር የለውም። ሶ they can carry a great deal of electric current። ስለዚህ በጣም ብዙ ኤሌክትሪክ ከረንት መሸከም ይችላሉ። ራበር ወይም ደግሞ ጎማዎች ኢዝ አን ኢንሱሌተር ናቸው። እንግዲህ ቅድም እንዳየነው ኤሌክትሪክን ማስተላለፍ አይችሉም፣ ኢንሱሌተር ናቸው። ዛት ሃዝ ላርጅ አማውንት ኦፍ ሬዚስታንስ ምን ስላላቸው ነው? በጣም ከፍተኛ የሆነ ኤሌክትሪክን የሚቃረን ስላላቸው ነው። ማለት ማስተላለፍ የማይችል ነገር ስላላቸው፣ ሬዚስታንስ ስላላቸው። ኢትስ ዲፊካልት ቱ ሜክ ኤኒ ኤሌክትሪክ ከረንት ፍሎው ስሩ ራበር። በራበር ወይም በጎማ ማንኛውንም ኤሌክትሪክ ማስተላለፍ አይቻልም። ዲፊካልት አስቸጋሪ ነው። ለዛ ያነ ደግሞ ምክንያቱ ምንድን ነው? በጣም ብዙ ከፍተኛ የሆነ ሬዚስታንስ ስላላቸው ነው ማለት ነው። ኦምስ ላው የሚያወራው ስለዛ ነው። ኦምስ ላው የሚለውን ስናይ እንዴት ነው እነዚህ ሬዚስታንስ እና ቮልት ኤሌክትሪክ ከረንትን አፌክት የሚያደርጉት የሚለውን ነው የምናየው። የ19 ሴንቸሪ ጀርመን ፊዚክስ በ19ኛው መቶ ክፍለ ዘመን የጀርመን ፊዚክስ ነበረ ጆርጅ ሲሞን ኦም carry out experiments that measured how change the volt in a circuit affect the electric current። የሰራው ኤክስፐሪመንት ምንድን ነው? ቮልቴጁን በኤሌክትሪክ ሰርኪት ጊዜ በመጨመር ወይም ደግሞ በመቀነስ ቼንጅ በማድረግ እንዴት ኤሌክትሪክ ከረንት አፌክት ይደረጋል የሚለውን ነው። ሂ ፋውንድ ኤ ሲምፕል ሪሌሽንሽፕ አመንግ ቮልቴጅ ከረንት ኤንድ ሬዚስታንስ። ያገኘው በእነዚህ በሶስቱ በቮልቴጅ በከረንት እና በሬዚስታንስ መካከል ያለውን ሲምፕል ሪሌሽንሽፕ ወይም ግንኙነታቸውን ነው። አንዱ ሲጨምር እንዴት አንዱ ይቀንሳል፣ ወይም ደግሞ አንዱ ሲቀንስ እንዴት አንዱ ይጨምራል የሚለውን ምን ይባላል? እሱ ኦምስ ላው ወይም ደግሞ የኦም ህግ ይባላል። የሰውየው የራሱ ህግ ማለት ነው። አኮርዲንግ ቱ ኦምስ ላው ዌን ዘ ቮልቴጅ ኢን ኤ ሰርኪት ኢንክሪዝ፣ በኦምስ ላው መሰረት ቮልቴጅ በሰርኪቱ ቮልቴጅ ስንጨምር ወይም ደግሞ የኤሌክትሪክ የሚገፋውን ኃይል ስንጨምረው ከረንት ኢንክሪዝ፣ ከረንት ምን ያደርጋል? ኢንክሪዝ። ከረንት የሚባለው ኤሌክትሪክ ነው። ቮልቴጅ የሚባለው ደግሞ ኤሌክትሪኩን የሚገፋው ኃይል ነው። ስለዚህ ኃይሉ ሲጨመር ከረንቱ ይጨምራል። however if voltage in a circuit doesn't change፣ ነገር ግን ይህ ቮልቴጅ ሳይቀየር እንዳለ ባለው ቀጥሎ then the current in the circuit decrease፣ ከረንቱ ቢቀነስ and the resistance is increase፣ ሬዚስታንሱን ብንጨምረው ነው ከረንቱ ሊቀንስ የሚችለው ማለት ነው። ቮልቴጁ ሳንነካው ሬዚስታንሱን ብንጨምር ከረንቱ ይቀንስብናል። ኢን ኢኩዌዥን ፎርም ኦምስ ላው ኦፍን ኢዝ ሪትን አስ ፎሎ። ኦምስ ላው በኢኩዌዥን መልኩ ስንሰራው እንዴት ነው? ኦምስ ላው ቮልቴጅ ወይም ደግሞ በቮልት የሚለካ ነው እኩል ይሆናል ከረንት ወይም አምፔር ሲባዛ ሬዚስታንስ በኦም ማለት ነው። ሬዚስታንሱ ኦም ነው። ስለዚህ ቪ ኢዝ ኢኳልስ ቱ አይአር የሚል ይሰጠናል ማለት ነው። ይሄ ፎርሙላ ነው። በቃ እዚህ በኋላ ቮልቴጁ ከጨመረ ከረንት ይጨምራል። ነገር ግን ሬዚስታንሱ ከጨመረ ከረንት ይቀንሳል። አንድ ላይ ስላሉ እነዚህ እና ሬዚስታንስ ኢንቨርስ ሪሌሽን ነው ያላቸው። ከረንት እና ቮልቴጅ ደግሞ ዳይሬክት ሪሌሽን ነው ያላቸው ማለት ነው። ናው ዱ ኩዌሽን 3 ኦፍ አክቲቪቲ 7.3 ይላል። እነዚህን ኩዌሽኖች ስንሰራ የመጀመሪያው ኤላይት በልብ ኢዝ ፕለግድ ኢንቱ ወል ቮልትሌት፣ ላይት በልቡ ሶኬት ላይ ተሰካን በልና የግድግዳ ሶኬት ነው። ኢፍ ዘ ላይት በልብ ሃዝ ሬዚስታንስ ኦፍ 220 ኦም፣ ሬዚስታንሱ 220 ነው ብንል፣ ሌላ ደግሞ የተሰጠን ከረንቱ 0.5 አምፔር ነው። ዋትስ ዘ ቮልቴጅ ነው። ስለዚህ ቪ ኢዝ ኢኳልስ ቱ አይአር አይደለ? እናባዛዋለን ማለት ነው። 220 ሲባዛ 0.5 ስለዚህ 110 የቮልቴጅ መለኪያው ቮልት ነው። ስለዚህ 110 ቮልት ይሆንልናል። ሁለተኛው what is the current in a flashlight bulb where resistance of፣ አሁንም ሬዚስታንሱ 30 ኦም ተሰጠን። if the voltage provided by the flash battery is 3 volt፣ ቮልት ተሰጥቶናል። ፎርሙላው v is equals to አይአር ከሆነ የተጠየቅነው የተሰጠን ምንድነው? ጊቭናችን ቪ ተሰጥቶናል። ስንት? 3 ማለት ነው። is equals to አይ የለችም፣ አር ደግሞ ሬዚስታንሱ 30። ስለዚህ አይን ብቻ ለማስቀረት ሲካፈል ለ30 ሲካፈል ለ30 አድርገን ይሄ 30 በ30 ተጣፍቶ 3 ሲካፈል ለ30 ማለት 0.1 ማለት ነው። ስለዚህ 0.1 ነው።
ከረንታችን የሚሆነው 0.1 ከአምፒር ይሆናል ማለት ነው። ሶስተኛ ደግሞ ዋት ኢዝ ዘ ሬዚስታንስ ኦፍ ዘ ላይት በልብ። ሬዚስታንስን ከተጠየቅን ደግሞ በፎርሙላው በፎርሙላው መሰረት ቪ ኢዝ ኢኳልስ ቱ አይ አር አለ። ከዛ የተሰጠን ምንድነው ቮልት ተሰጥቶናል 110 እኩል ይሆናል። በሌላ መንገድ መስራት ትችላላችሁ። መጀመሪያ ፎርሙላውን ሪአሬንጅ አድርጋችሁ መስራት ትችላላችሁ፣ ግን እኔ ቀጥታ ስለተካሁት ነው። ከዛ አይ አንድ አለች አር ስላልተሰጠችን አርን ራሷን እናገራለን። ከዛ አርን ብቻ ለማስቀረት ሲካፈል ለአንድ ሬዚስታንስ ስንት ይሆናል ማለት ነው? ለአንድ ስናካፍለው ሬዚስታንሱ 110 ኦም ይሆናል። የሬዚስታንስ ዩኒቷ ኦም ናት። የከረንት ደግሞ አምፒር ኤ ናት። የቮልቴጅ ቪ ወይም ደግሞ ቮልት ናት ማለት ነው። ቀጣይ ወደ 5 ጥያቄዎች እንሄዳለን። በዚህ ሰርኪዩት በሚለው 5 ጥያቄዎችን ስላዘጋጀሁላችሁ። አንደኛ what device is used to measure the electric current in a circuit? A voltmeter, B ammeter, C thermometer, D barometer። መልሱ ኤሌክትሪክ ከረንትን የሚለካ ከሆነ ምንድነው አሜትር ነው የሚባለው። አሜትር ማለት ነው። ቮልትሜትር ቮልቴጅን ነው የሚለካው። ቴርሞሜትር ደግሞ ቴምፕሬቸር ነው። ባሮሜትር ኤር ፕሬሸር ወይም የአየር ግፊትን የሚለካ ነው። ሁለተኛ አኮርዲንግ ቱ ኦምስ ላው፣ በኦምስ ላው ህግ መሰረት ኢፍ ዘ ቮልቴጅ ኢንክሪዝ ኢን ከረንት ሰርኪዩት ዘ ከረንት ዊል፣ ቮልቴጅ ከጨመረ ከረንት ምን ይሆናል? ኤ ዲክሪዝ፣ ቢ ኢንክሪዝ፣ ሲ ስቴይ ዘ ሴም፣ ዲ ቢካም ዜሮ። መልሱ ኢንክሪዝ ነው የሚሆነው። ቮልቴጅ ከጨመረ ወይም የሚገፋው ኃይል ከጨመረ ኤሌክትሪክ ከረንት ይጨምራል ብያችኋለሁ። ስለዚህ ቢ ኢንክሪዝ ይሆናል ማለት ነው። ሶስተኛ ዋት ኢዝ ዘ ኮሬክት ማትማቲካል ፎርሙላ ፎር ኦምስ ላው። ለኦምስ ላው ኮሬክት ትክክለኛ የሆነ ማትማቲካል ፎርሙላው የቱ ነው ይላል። ኤ ቢ ኢዝ ኢኳልስ ቱ አይ ፕላስ አር፣ ቢ ቪ ኢዝ ኢኳልስ ቱ አይ ታይምስ አር፣ ሲ አይ ኢዝ ኢኳልስ ቱ ቪ ታይምስ አር፣ ዲ አር ኢዝ ኢኳልስ ቱ አይ ኦቨር ቪ። መልሱ የሚሆነው ቮልቴጅ ኢዝ ኢኳልስ ቱ አይ አር ነው አይደለ? አይ አር ሆነ ማለት ደግሞ ይሄ በዚህ መካከላቸው በውስጥ ታዋቂነት ማባዛት ነው ያለ። ስለዚህ ቪ ኢዝ ኢኳልስ ቱ አይ ታይምስ አር። ቪ ማለት ቮልቴጅ ነው፣ አይ ከረንት ነው፣ አር ደግሞ ሬዚስታንስ ነው ማለት ነው። ሌሎቹ እዚህ ትክክለኛ ፎርሙላ አይሆኑም። አራተኛ ኢፍ ዩ አድ ሞር ሬዚስታንስ ቱ ኤ ሰርኪዩት ዋይል ኪፒንግ ዘ ቮልቴጅ ዘ ሴም ዘ ከረንት ዊል ኤ ኢንክሪዝ፣ ቢ ዲክሪዝ፣ ሲ ስቴይ ዘ ሴም፣ ዲ ደብል። መልሱ የሚሆነው ዲክሪዝ ነው የሚሆነው። ምክንያቱም ቮልቴጁ እንዳለ በዘሴም እንዳለ አቆይታችሁ ሬዚስታንሱ ወይም ደግሞ ከረንት ፍሎው እንዳያደርግ የሚያግደውን ብትጨምሩት የከረንት ፍሎው ዲክሪዝ ይሆናል። ስለዚህ ምክንያቱም ሬዚስታንስ እና ከረንት ኢንቨርስ ወይም ደግሞ ተገላቢጦሽ የሆነ ሪሌሽን ስላላቸው ነው። አምስተኛ ዋት ሃፕንስ ኢን ኤ ሲሪየስ ሰርኪዩት ኢፍ ዋን በልብ ኢዝ ሪሙቭድ ኦር በርን አውት። በሲሪየስ ሰርኪዩቱ አንዷ በልብ ብትወገድ ወይም ደግሞ ብትቆረጥ ብትቃጠል ምን ይፈጠራል? ኤ ዘ አዘር በልብ ጌት ብራይተር፣ ቢ ኦል አዘር በልብስ ጎ አውት፣ ሲ ዘ ከረንት ኢንክሪዝ፣ ዲ ኦንሊ ዘ ሪሙቭድ በልብ ኢዝ አፌክትድ። መልሱ ኦል ዘ አዘር በልብስ ጎ አውት ነው የሚሆነው። ምክንያቱም በሲሪየስ ጊዜ በአንድ መስመር ብቻ ነው አይደለም የሚጓዙት። አንደኛዋች ላይ ብትቆረጥ ሁሉም ነው የሚያቆመው ስራውን። ነገር ግን በሲሪየስ ስላለ ነው እንጂ በፓራላል ብሎ ጠይቋችሁ ቢሆን ሪሙቭ የተደረገችው ብቻ ነው አፌክት የምትደረገው የነበር እንጂ ሌሎቹ ይሰሩ ነበረ። ስለዚህ ኤ እና ዲ በፓራላል ልክ ናቸው። ቢ ደግሞ ሲሪየስ ስለተባለ ለዚህ መልስ የምትሆነው ኦል ዘ አዘር በልብስ ጎ አውት፣ ሁሉም ያቆማሉ፣ ስራቸውን ያቆማሉ ማለት ነው። እንግዲህ የዛሬ ክላሳችን ይህንን ይመስላል። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ሰላም ቆዩ።